አድማጭ ተመልካቾቻችን ሰላም ጤና በያላችሁበት ለእናንተ ይሁን። ፋና ፖድካስት አንድ ጉዳያችን የዛሬውን ጀምረናል። በዛሬው የአንድ ጉዳይ ዝግጅታችን የምናነሳው የብሔራዊ መታወቂያ ጉዳይ ነው። በአብዛኛው በሀገሪቱ ክፍል የብሔራዊ መታወቂያ ወይም ፋይዳ በርካቶች እየተመዘገቡ እንዲሁም የብሔራዊ መታወቂያቸውን በእጃቸው እያዙ ይገኛሉ። ያው እኛም አለን እና ዛሬ እሱን በማስመልከት ቆይታ እናደርጋለን። አቶ ዮዳሄ አራያ ስላሴ የብሔራዊ መታወቂያ ዋና ዳይሬክተር እዚህ ስቱዲዮአችን ተገኝተዋል። ከእሳቸው ጋር ነው ቆይታ የምናደርገው። በቆይታችን ምን ስራዎች እየተከናወኑ እንዳለ እንዲሁም ደግሞ ከግል መረጃ ጥበቃ ጋር በተያያዘ በትኩረት እናነሳለን። እናንተም አድማጭ ተመልካቾቻችን አብራችሁን እንድትቆዩ ከወዲሁ እንጋብዛለን። አቶ ዮዳሄ ስለመጡ በጣም እናመሰግናለን። አመሰግናለሁ ስለጋበዝከኝ። የመጀመሪያው መታወቂያ ያወጡ ሰው ኖት? 10 ምናምንኛ ብሔራዊ መታወቂያ አሁን እየተለመደ እየመጣ ነው። ፋይዳ መጀመሪያ አካባቢ ስንሰማው ትንሽ እንግዳ ነገር ሆኖ ነበር እና እየቆየ ሲመጣ ግን በርካቶች ፋይዳን መያዝ አሁን እንደ ዘመናዊነትም የተቆጠረ ነው። እንዴ የለህም እንደ መባል ጀምሯል። እና አሁን ምን ደረጃ ላይ ነው ያለው ስርጭቱ? ምን ያህል ሰው አውጥቷል በእናንተ ግምገማ? በ14ቱም ክልሎች ኢትዮጵያ ውስጥ በአሁን ሰዓት ምዕራብ ኦሞ ዞን ብትሄድ ለምሳሌ በጣም ሪሞት የሚባል ቦታ ነው፣ ሩቅ ቦታ ነው። የኢትዮጵያ ኬንያ ቦርደር፣ ደቡብ ሱዳን ቦርደር ነው ያለው። እዛ የፋይዳ ምዝገባ ጣቢያ ታገኛለህ፣ መመዝገብ ትችላለህ። እና ሁሉም ክልል ላይ ትግራይ ውስጥ በጣም ትልቅ ፋይዳ ምዝገባ አለ፣ ብዙ ሰው ይመዘገባል። አፋር አለ፣ ቤኒሻንጉል በፊት ብዙ በቃ ይሄ ዳርዳር የሚባሉ በፊት የሚባሉ ቦታዎችም ላይ ታገኛለህ። በጣም እየጨመረ ነው። ይህ አመት በተለይ 2018 በጣም እንትን የሚያደርግበት ጊዜ ነው። ብዙ ቁጥር ይጠበቃል። በቅርቡ ክቡር ጠቅላይ ሚኒስትራችን የሰጡን አቅጣጫ 90 ሚሊዮን በዚህ አመት ድረስ ነው ማለቅ አለበት 100% የሚል እሱ ታርጌት በጣም ከባድ ታርጌት ቢሆንም ይህን እንግዲህ ኃላፊነት ሁሉም ነው የሚወስደው። ክልል አሁን በእያንዳንዱ ክልል ፎካል ፐርሰናል፣ ሲዳማ ክልል ብትሄድ የሲዳማ ክልል ፖፑሌሽን ይታወቃል። ሲዳማ ክልል የፋይዳ ፎካል ፐርሰን ስራው የእሱን ታርጌት ብቻ ነው የሚከታተለው ማለት ነው። ይህን ኃላፊነት ያው በሀገር ደረጃ ስታስበው ትልቅ ቢሆንም ሁሉም በየፖፑሌሽኑ ተከፋፍሎት እየሰራበት ነው ማለት ነው። አሁን 29 ሚሊዮን ገብተናል በዚህ ሳምንት። 29 ሚሊዮን ከአንድ ወር በፊት ነው እንደዚህ 28 ሚሊዮን አይቼ ነበር። እንግዲህ በአንድ ወር ውስጥ ብዙ ጊዜ ከ2 እስከ 3 ሚሊዮን ይጨምራል ነው ተስፋችን። እስካሁን የነበረን የመጣ ያለው ትሬንድ ማለት ነው። በቀጣይ ወራት ግን 4-5 ሚሊዮን በአንድ ወር መጨመራል። በጣም ከባድ ነው። አሁን ግንዛቤው በደንብ ጥሩ ስለሆነ ብዙ የሚያስቸግር አይመስለኝም። አይ በፊትም ባይዞ ግንዛቤ አልነበረም የያዘን። ሰው ይፈልግ ነበር በፊትም፣ ያው አዲስ ቢሆንም ይፈልግ ነበር። ሁሉ ጊዜ ወደ ኋላ የሚይዘው ሎጂስቲክሱ መሬት ላይ ያለው እንትን ነው። ብዙ ጊዜ ወደ ኋላ ይዘን የነበረው ይሄ የምዝገባ ጣቢያዎች በቂ አለመኖር እሱ ነው። ግን እንዳልከው ግንዛቤውም በጣም በተለይ አሁን በፊት ፈልጎ የሚመዘገብ ነበር። አሁን ግን ተገፍቶ የሆነ ሰው ሲት ባንክ አምጣ ፋይዳህን ሲለው የሆነ ሰው ፋይዳህን ፈልጋለሁ ሲለው የሚገደደው እየበዛ ነው ከጊዜ ወደ ጊዜ። ያው አሁን ባለው ሁኔታ በአብዛኛው ምዝገባው እየተደረገ ያለው በሌሎች ተቋማት ነው። ባንኮች፣ በአጠቃላይ ቴሌኮሙኒኬሽን፣ ፖስታ አገልግሎት እንደዚህ ባሉ የአገልግሎት ሰጪ ተቋማት ነው ምዝገባው እየተደረገ ያለው እና ለምንድን ነው የብሔራዊ መታወቂያ አገልግሎት ራሱን ችሎ የመዝጋቢ ቡድን ያልነበረውና እሱ በስፋት ቢሰራው ለምሳሌ ስራዬ ብሎ ስለሚሰራ በየአካባቢው ምናልባት በዘመቻ መልክ በከፍተኛ ፍጥነት መስራት የሚችለው ይመስለኛል። እና እነሱ ለምን ተመራጭ ሆኑ? ብዙ ጊዜ ስትለው ለምን ራሳችሁን ችላችሁ አትሰሩም ሲባል ጥሩ ነገር ሊመስል ይችላል ወይም ቀላል ሊመስል ይችላል። ግን አንዳንዴ መሬት ላይ ያለን ሪሶርስ እያለልህ እዚህ ጋር መጠቀም የምትችለው ነገር ይሄ ሌላ ሰው ስለሆነ በላይ ራስህን የምትለፋ ከሆነ መልማት አትችልም ባጭሩ እንደ ሀገር። የኛም ፊሎሶፊ እንደዛ ነው። ለምሳሌ ኢትዮ ቴሌኮም በሺ የሚቆጠር በቁጥር በውል አላውቀውም
ብዙ ሱቆች አሉት፣ በመቶዎች የሚቆጠር ኤጀንቶች በሺ የሚቆጠር አለው። ፖስታ ቤት 1000 አካባቢ አለው ቅርንጫፍ። ሌሎቹም ጋር ብትሄድ እንደዚህ ብዙ ቅርንጫፍ አላቸው። መሬት ላይ በሺ የሚቆጠር ሰራተኛ አላቸው። ስለዚህ ከነሱ ጋር ይህን ስራ ስለሚሰሩ ለነሱ ጉዳት አይደለም። ባይዚ ፖስታ ቤት ሁሉም የጠቀስካቸው አንድ ገቢ ያላቸው፣ ሁለት ፖስታ ቤት ለምሳሌ ቢሮ ውስጥ ማነው ቅርንጫፍ ውስጥ ሰው ገብቶ ወጣ ማለት ለሱ እንደ አንድ ኬፒአይ ነው። ለምንም ጉዳይ ይሄድ ለሆነ ነገር እድሳት፣ ፓስፖርት ለመውሰድ፣ ለፋይዳ ቢገባ ይፈልገዋል ሰው። ፉት ትራፊኩን ይፈልጉታል ፖስታ ቤት። ስለዚህ እኛም የተጠቀምን እነሱም የሚጠቀሙበትን መንገድ ማግኘት የፋይዳ ፊሎሶፊ እንደዚህ ነው እንጂ ሁሉንም ነገር በቤታችን እኛ ብቻ በምንቆጣጠረው ኔትወርክ እንስራው የሚል ሲጀመርም ስትራቴጂያችንም እንደዛ አይደለም። በእንትን ነው በዊን ዊን ነው የምንሰራው ማለት ነው ከሌሎች ፓርትነሮች ጋር። ያው አዋጅ ቁጥር 1284 የእናንተ መቋቋሚያ የብሔራዊ መታወቂያ መቋቋሚያ አዋጅ ላይ የተጠቀሱ ወደ 4 የሚጠጉ አላማዎች አሉት። ከነዚህ አላማዎች ተነስተን አንዳንድ ነገሮችን እንድናነሳ አስቤ ነው። የዜጎችን የዴሞግራፊክና ባዮሜትሪክ መረጃዎች በሰፊው ይሰበሰባሉ። እነዚህ የዴሞግራፊና ባዮሜትሪክ መረጃዎች አገልግሎቱ ጥቅም ላይ የሚውሉበት ምክንያት አላማው አንደኛው መንግስት ለሚያወጣቸው የተለያዩ አይነት አገልግሎቶች፣ እቅዶች ግብአት እንዲሆን ነው እና እነዚህ የተሰበሰቡት ባዮሜትሪክ መረጃዎች ለሶስተኛ ወገን የመተላለፍ እድል አላቸው ወይ? ለምሳሌ እናንተ እንደ መንግስት ነው ሆናችሁ እየሰበሰባችሁ ያላችሁት ወይስ ደግሞ ራሱን ችሎ ያለ አንድ ኢንቲቲ ነው፣ አንድ አካል ነው? ይህ 1284 የኢትዮጵያ ዲጂታል መታወቂያ አዋጅ ነው። ከሱ ቆይቶ ኦልሞስት አመት ሳይሞላ የወጣ ደግሞ ተከትሎት የወጣ የግል መረጃ ጥበቃ አዋጅ አለ። እሱም ሁለቱንም ያው አዋጅ ማለት ለእኔም ለአንተም ይሰራል። የእኛ ተወካዮች ነው የሚያጸድቁልን። ስለዚህ ሁላችንም አለመከተል አንችልም፣ የሀገሪቱ ህግ ነው። ስለዚህ የግል መረጃ ጥበቃ አዋጅ ናሽናል አይዲንም ይመለከተዋል ማለት ነው። እሱ ምን ይላል? ለምሳሌ አንተ ባንክ ውስጥ 100,000 ብር አለ እንበል። ያ 100,000 ብር የባንኩ ነው ያንተ ነው። እኛ ጋር ፋይዳ ጋር የምታስቀምጠው 10 አሻራ እና የአይን አሻራ እና የፊት አሻራ የእኛ አይደለም፣ ያንተ ነው። ልክ እንደ ባንክ አስበው። የግል መረጃ ጥበቃ አዋጅ እንደዛ የሚለው። ስለዚህ የግል መረጃ እኮ ነው የሚለው፣ ፐርሰናል ዴታ ማለት ነው። የግል መረጃህን ጠብቆ ይሄ የሚቆጣጠረው አካል ነው ማለት ኮንትሮል የሚያደርገው ነው እንጂ ባለቤቱ አይደለም። ባለቤቱ ዜጋው ነው ይላል ይሄ የግል መረጃ ጥበቃ አዋጅ። ስለዚህ ደስ እንዳለን ላለን ሰው እንካ ማለት ምንችል አይደለም። ያንተን ብር ደስ ላለኝ ሰው መስጠት አልችልም። ባንክ በሆነ ነው ለምሳሌ ባለቤት አለ፣ ዳታ ሰብጀክት የሚባለው ዳታ ኮንትሮለር አለ፣ የዳታ ቤዙ ባለቤት ማለት ነው። ዳታ ቤዙ ባለቤት ማለት የዳታ ባለቤት አይደለም፣ የዳታ ቤዙ ባለቤት ነው። ከዛ ደግሞ የማረጋገጥ አገልግሎት የሚወስዱ አሉ፣ ወይም ዳታውን ፕሮሰስ አድርገው ለራሳቸው ፐርፐዝ የሚያውሉ፣ እሱም በህግ ይፈቀዳል። አንደኛው ፕሪንሲፕል የምንከተለው ዳታ ሚኒማይዜሽን ነው። የፋይዳ ምዝገባ ቅጿን ብታያት በጣም ቀላል ቅጽ ነች። ብዙ መረጃ አትጠየቅም። የእናት ስም ለምሳሌ አንጠይቅም። ክፋት ስላለው አይደለም፣ ምንም ጉዳት የለውም እኮ የእናት ስም መውሰድ። ግን አንተን ልዩ በሆነ ሁኔታ መለየት የሚያስፈልገው በዋነኝነት አሻራው ነው። በሁለተኛ ግን መሰረታዊ ስም፣ ጾታ፣ እድሜ፣ የትውልድ ቀን ምናምን አለ። እነዚህ 5-6 ነገሮች ብቻ ነው የምንሰበስበው። ዳታ ሚኒማይዜሽን ጥቅሙ ምንድን ነው? አሁን ፋይዳ ስትመዘገብ ሁሉንም መረጃህን፣ የጤና ሁኔታህን፣ የትዳር፣ የልጆች፣ የፋሚሊ፣ የስራ፣ የትምህርት ስንተኛ የትምህርት ደረጃ ምን ይመስላል የሚለውን የመሰብሰብ አፕሮች የለውም። ምክንያቱም ፋውንዴሽናል አይዲ ልዩነቱ የትምህርት መረጃን ትምህርት ቤት ወይም ትምህርት ሚኒስቴር ያውቋል። ጤና ሁኔታ የአንተ ሆስፒታል ያውቋል። የመንጃ ፈቃድ ይኖርህ አይኖርህ አዲስ አበባ ትራንስፖርት ቢሮ ያውቋል። የፋውንዴሽናል አይዲ አላማ በአንተ ፍላጎት እነዚህ ሁሉ
ዩኒክሊ አንተን እንዲያውቁህ ማድረግ ነው እነሱ እንዲያውቁህ ማድረግ ነው እንጂ ሁሉንም ያንተ መረጃ አንድ ቦታ ማስቀመጥ አይደለም። ዳታ ሚኒማይዜሽን የሚባለው ፕሪንሲፕል በጣም ሌትሊ የመጣ ፕሪንሲፕል ነው። የድሮ ናሽናል አይዲዎች ካየ ወደ 60 ጥያቄ የሚጠየቃል የተገለጽ እንደ ኩዌስቸነር ነው ሃንዳውት ነው የምትሞላው ትርጉም የለውም እውነት ለመናገር ምክንያቱም ያልተረጋገጠ መረጃ አሁን አንድ ክርክር ነበር የደም አይነት ለምን አትሰበስቡ ጥሩ እኮ ነው የደም አይነት ለምሳሌ ሰው ወድቆ ቢገኝ መናገር ባይችል በኢመርጀንሲ ጊዜ ደምህ ምንድነው ተብሎ መጠየቅ ስለማትችል ሰነድን አይቶ ሰው እርዳታ ሊሰጥ ይችላል ነው ግን ወደ መሬት ስታወርደው ችግሩ ፋይዳ ልትመዘገብ መጣ የደም አይነት ብሎ ዳሽ አለ ዝም ብለህ ኦፕላስ ብለህ ሞላው ባይሆንስ ኦፕላስ ሪስኩን እኛ ልንወስድ ነው ስለዚህ እኛ ደግሞ ያልተረጋገጠ መረጃ ከምንወስድ ብለን አይ ፋይዳ ለመመዝገብ የደም አይነት ማረጋገጥ አለብን ልንል ነው ማለት ነው ስለዚህ ወይ የክሊኒክ ወረቀት ይዘህ ልትመጣ ነው ለፋይዳ ምዝገባ ሌላ ቦታ ልትሄድ ወይ እዛው የደም መርመሪያ አስቀምጠን ከጎን የደም እህል እንሰበስብ ነው ስለዚህ እንደነት ዴታ ጋርቤጅ ኢን ጋርቤጅ አውት የሚባለው ይመጣል ማለት ነው የደም አይነት በዳሽ ስለጻፍኩልህ የጻፍኩልህን አት ፌስ ቫልዩ መስድ ከሆነ ሪስክ አለው አት ፌስ ቫልዩ የምንወስዳቸው ነገሮች አሉ ፋይዳ ላይ ራሱ አሁን ባለው ግን ማናረጋግጣቸውን ነገር መውሰድ ነገ ቫልዩ አይኖረውም አንድ ሁለት ፋይዳ ለሌሎቹ 10 ቦታ ስትሄድ ፎቶውን 2 ጉርድ ፎቶ ስጠኝ ስምህ ማን ነው የምትባለውን ሁሌ ኮመን ፊልዶቹን 10 እንዳትጠይቅ ማድረግ ነው ሶ ዳታ ሚኒማይዜሽን እሱ ነው ሁለት ዝም ብሎ ተሰብስቦ የ100 ሚሊዮን ሰው ዳታ ቢዙ ስለተቀመጠ ምንም ትርጉም የለውም መሰብሰቡ ምንም ትርጉም የለውም ባይዘ ትርጉም ያለው ማረጋገጥ ሲቻል ነው ማያያዙ ነው ከባንኩ ጋር ከምኑ ጋር አሁን ለምሳሌ አዋሽ ባንክ ይሄን ሰሞን ለደንበኞቹ ፋይዳችሁን ከአገናኙ አዋሽ ባንክ አካውንት ካለ ይልኩልሃል ሜሴጅ ልከዋል ምንድነው የሚያደርጉት ሃርሞናይዜሽን ነው የሚሰሩት ከዚህ በፊት ለምሳሌ ዮዳሄ ሲጻፍ ለአዋሽ ባንክ ሀመሩሃ ከሆነ ሄን ይጻፍኩባት ሌላ ደግሞ ንግድ ባንክ ደግሞ በዛኛው ሄል ይጽፈው ይችላል እንዳጋጣሚ ስም ስፔሊንግ ኤግዛምፕል ሰጠው እንጂ እድሜ ልዩነት አለ ባንኮች መሃል አንዳንዱ በስሉም ብሎ በስተት በ3 ወር በ6 ወር አንዱ ባንክ 10 አመት ነኝ አንዱ ባንክ 30 አመት ነኝ እንደዚህ አይነት በጣም ሲሪየስ የሆኑ ዲፈረንሶች አሉ ዲሞግራፊክ ቤዚክ ዲሞግራፊክ ዴታ ሃርሞናይዜሽን አገሪቱ በጣም ከባድ ነው በስመ ሞክሼ አካውንቱ የሚዘጋበታል በመልክ መመሳሰል ብዙ እንትን ውስጥ የሚገባልና እነዚህን ቤዚክ ዴታዎችን ሊንክ ማድረግ ኢምፖርታንት ነው እነዚህን ግን ሊንክ ስናደርግ ቅድም እንዳልኩ የዳታው መረጃ ባለቤት አንተ ነህ ስለዚህ አዋሽ ባንክ ያንተን መረጃ ፈልጋለሁ ስላለ እንካ አንሰጠው የኮንሴንት ማኔጅመንት ወይም ፍቃድህን መስጠት አለብህ የኔን መረጃ ለአዋሽ ስጡት የኔን ለከሌ ስጡት ማለት አለብህ እነሱ ግን መብታቸው ምንድነው አካውንትህን ከኔ ጋር ካላየ ፋይዳህን ከኔ ባንክ አካውንት ጋር ካላያስክ ዲሴብል አድርገዋል ማለት ይችላሉ አንተ ደግሞ ካልፈለክ ተውት ብለህ ዲሴብል ማስደረግ ትችላለህ እሱ መብት አለ ግን ያለ አንተ ፍቃድ ወደ እነሱ አይተላለፍም ኮንሴንቱ ኢምፖርታንት ነው 3 የፈቀድከው መረጃ ግን የትም ቦታ መሄድ ይችላል ለግል መስሪያ ቤት መሄድ ይችላል ለመንግስት መሄድ ይችላል አሁን ለምሳሌ የፌስቡክ አካውንት አለ አንተ ፎቶ ፕሮፋይል ፒክቸር አለ ፌስቡክ ላይ ያ ፎቶ የግል መረጃ ነው የታገር እንዳለ ታውቃለህ እሱ ፎቶ ፊዚካሊ የማንስ ሃርድ ዲስክ ላይ ነው ያለው ወይ ቻይና ነው ወይ አሜሪካ አንድ ቦታ ነው ያለው የፌስቡክ ሰርቨር የት እንዳለ እነሱም አይናገሩም ሚስጥር ነው ይሄ ነገር ግን የግል መረጃህን ሰጥታቸዋል እኔም ሰጥቻቸዋለሁ ሁላችንም ሰጥተናል ስለዚህ በኢትዮጵያ ህግ ማይተዳደር አካል ነው ይሄ አካል ለምሳሌ የትኛውም ሶሻል ሚዲያ ቲክቶክም ቢኖር ኢንስታግራም ቢኖር የሆነ ቪዲዮ ፖስት ስታረግ በኢትዮጵያ ጁሪስዲክሽን ውስጥ እኮ የለም ግን ያው አምነን የግል መረጃችንን እናስቀምጣለን ፋይዳ በኢትዮጵያ ህግ ነው የሚተዳደረው የኢትዮጵያ ፐብሊክ የህዝብ ሀብት ነው ዳታ ሀብት ስለሆነ ማለት ነው እና የግል መረጃ ጥበቃዎች ግን ይገዛዋል ማለት ነው አሁን የኢትዮጵያ የግል መረጃ ጥበቃዎች የፌስቡክን መረጃ እንትን አያስተዳድርም የፋይዳን ግን ያስተዳድራል ግን አሁን የግል መረጃ ጥበቃዎች ላይ አንዱ የሚያነሳው መረጃን ስለማስወገድ መረጃን ማስወገድ ብፈልግ ለምሳሌ የግል መረጃዬን ከሰጠው በኋላ ለመረጃ ሰብሳቢ ከሰጠው በኋላ
አይ መደለት ፈልጋለሁ ብል ወይም ማስወገድ ፈልጋለሁ መሰረዝ ፈልጋለሁ ብል እነዚህ ነገሮች ይዘረዝራል። አዋጁን ድራፍት ማድረግ ላይ በደንብ ተሳተፍ ስለነበር ማቀውን ያህል ለማስረዳት አንደኛው የመረጃህን ለምሳሌ ከሲቪል ምዝገባ ጋር ኮኔክት እያደረገ ነው። ሲቪል ምዝገባ ውልደትን ሞትን ይመዘግባል። ሶ ከሆስፒታል ኦር ከሲቪል ምዝገባ ከሬ በሚባል ፋይዳ ቁጥር ሰው ሞቷል የሚል መረጃ ከመጣ ሎክ ይደረጋል። ሎክ ይደረጋል ማለት ያ መረጃ ለአውተንቲኬሽን ለማረጋገጥ አገልግሎት መዋል አይችልም ማለት ነው። አይጠፋም፣ ዲሊት አይደረግም። ምክንያቱም ከሞት በኋላ እኮ ንብረት ሊኖር ይችላል። ለብዙ ኬዞች ለማንኛውም ለፍርድ ቤት ለምን ኬዝ ሊያስፈልግ ይችላል። ስለዚህ መረጃ የፋይዳ ላይ ማለት ነው። አንዴ የገባ መረጃ አንዴ ከተመዘገብክ በኋላ አይ ይሄን ነገር መጠቀም አልፈልግም ከዚህ በኋላ ሁሉንም እስከዛሬ ኮኔክት ያረኳቸውን እንትኖች አቁሙ በትል የሎኪንግ ኦፕሽን አለው። የሎኪንግ ኦፕሽን አለው ማለት ግን ከፋይዳ ላይ ሎክ ያረከው ነገር አንድ ኦልሬዲ ባንክ ካያስቆር ቲንህ ጋር ወሬውና ነገር ጋር ካያስቆ በኋላ አገልግሎት ካገኘበት በኋላ አይ ከዚህ በኋላ መጠቀም አልፈልግም ማለት አትችልም። ሱማ መተማመን አይኖርም። ምን ይመጣል? በሄኖክ ባንክ አካውንቴን ከፍትና አይ ካሁን በኋላ መጠቀም አልፈልግም ብዬ ይሄን ዲሊት ባረገው ነገ ደግሞ በአበበ ሌላ ስማ ሌላ እንትን ሰነድ ይዤ እመጣለሁ። ይሄ ነን ሪፒዲዬሽን ፕሪንሲፕል አለመካካድ አለመቀየር ማለት ነው። ለምሳሌ ይሄን ነገር እኔ አልፈረምኩም ማለት የምችል ከሆነ እኮ መተማመን አይኖርም። ታውቃለህ ፈርም ያለው ግን አልፈረምኩም ካልኩ አንተ እንዴት ታምነዋለህ ውሉን? ስለዚህ ፋይዳ ወይም ዲጂታል አይዲ ፋይዳ ብቻ ሳይሆን በ20ኛው ክፍለ ዘመን መታወቂያ ማለት አይዴንቲቲ ዶክመንት ነው፣ ሰነድ ነበር። በ21ኛው ግን የመተማመኛ ማዕቀፍ ሆኗል፣ የትረስት ፍሬምወርክ ሆኗል። ስለዚህ አይዲ ማለት ሰነድ ሳይሆን አይዲ ማለት KYC ነው። በቃ አውቃለሁ ወይ ዛሬ ያወቅኩ ሰው ነገ ሌላውን አትመጣብኝም ወይ የሚለው እሱ ኮንፊደንስ የለም ማለት ሶሳይቲ ራሱ ኢትስ ብሬክስ አፓርት። እስከዛሬ አጣናቸው የምንላቸው ማህበራዊ እሴቶቻችን በቴክኖሎጂ መመለስ የሚችሉት በእንደዚህ መሰረቶች ነው። ዛሬ ከሌነኝ ብዬ ነገ ማልቀየር ከሆነ ዛሬ እድሜ እንደዚህ ነው ብዬ ነገ ማልቀየር ከሆነ የተሻለ ቫልዩ የሆነ የተሻለ ትረስት ያለው ሰርቪስ ልትሰጠኝ ትችላለህ። ይሄ ሎክ የማድረግ ኦፕሽኑ የህግ ክርክሮቹ ግን ኢንተረስቲንግ ናቸው። አሁን ለምሳሌ ይሄ አሰራር ከግል መረጃ ጥበቃ አዋጅ ጋር ይጻረራል ወይ ብሎ እንግዲህ እንደዚሁ አንድ ፖድካስት አዘጋጅታችሁ በደንብ እኔም ብሰማው ደስ ይለኛል። አንዳንድ ነገሮች አሉ ምናልባት ወደ በኋላ ከሁለቱን ነገር ለማስታረቅ ትንሽ እናነሳው ይሆናል። አሁን ግን ወደ ኋላ ትንሽ መለስ እንበልና ከተደራሽነቱ አንጻር እናንሳ። ፋይዳን ቅድም እንደተባለው በ100% ወይም ደግሞ 100% መደረስ ካለባቸው ግቦች መካከል በመንግስት ከተቀመጡ ግቦች መካከል አንደኛው እሱ ነው። አሁን ባለው ሁኔታ የገጠሩ አካባቢ ጫፍ ድረስ ያለው ቅድም እንደተባለው በተወሰነ መልኩ ተደራሽ እየተደረገ ነው። ግን 100% ለማሟላት ምን ስትራቴጂ ነው ያላችሁ? የሚሆን ነገርስ ነው ወይ? 100% ለማሟላት አንተም ሀሳብ ካለ እሰማለሁ። አዲስ ሀሳቡን ላይ ለመስማት ዝግጁ ነን። ቀላል አይደለም 100%፣ ግን ግዴታ ነው። እንግዲህ 100% ስንል ከህፃን እስከ አዋቂ ከገጠር እስከ ከተማ የተማረም ያልተማረም ገበሬው አርብቶ አደር ሁሉንም ይጨምራል። ስለዚህ ለምሳሌ አርብቶ አደር ቦታ 100% እና የሆነ ከተማ ቦታ 100% ስትራቴጂ ይለያያል። እንዴት ነው እዚህ ሰው ማገኘው፣ እንዴት ነው እዛ ሰው ማገኘው የሚለው አዋጁንም አክብረን ይሄ ዝም ብለህ ካልተመዘገብክ ትታሰራለህ አይነት አይደለም። ይሄ ሰው ይፈልጋል፣ ሰው መታወቅ ይፈልጋል እና ሰው እድሉን እስካገኘ ድረስ አይ ይሄን ነገር እምቢ የሚል በጣም ሬር ነው፣ ኦልሞስት የለም። አንድ እሱ፣ ሁለት በአገልግሎት ሰጪዎች መገደድ ይችላል፣ እሱንም ህጉ ይፈቅደዋል። ዝም ብሎ ህገ ወጥ አሰራር አይደለም፣ አዋጁ ይፈቅዳል። ስለዚህ ከገበሬዎች ለምሳሌ ግብርና ላይ የማዳበሪያ የመሬት ካርታ አለ፣ የገበሬዎች መሬት ካርታ፣ ብዙ ሲስተሞች አሉ።
በቃ እነዚህን ለማግኘት ገበሬ መሬት ካርታ ወጣ ማለት ባይዘይ ጎበዝ ገበሬ ከሆነ ህይወቱ ይቀየራል። ከዛ በኋላ ለማዳበሪያ አይቸግረውም፣ ለምርጥ ዘር አይቸግረውም። ምክንያቱም መሬቱ ራሱ ተያዥ ይሆንለታል። ክሬዲት ላይ ሊሰጡት የሚፈልጉ ብዙ እንትኖች አሉ፣ አዳዲስ የመጡ አሰራር ብድር የሚሰጡት ግን ገበሬውን በፋይዳ ይታወቃል። መሬቱ በናርላይስ የሚባል ሲስተም አለ የግብርና፣ በሱ ይታወቃል። ሁለቱ ሊንክድ ይሆናል። ስለዚህ ህይወቱ ይቀየራል። እንደዚህ አይነት ነገር ስትሰጠው አልፈልግም የሚል አይኖርም። ሲም ካርድ ትልቁ ወደዛ መሄዱ ግዴታ ስለሆነ በሲም ካርድ የሚሰሩ ወንጀሎች መንግስትን እኮ ያለ የሚጎዱት እኔ እናንተን ዜጋውን ነው የሚጎዱት። ስለዚህ ከያንኑ ሲም ካርድ ጀርባ ያለው ሰው በትክክል ከታወቀ አውቶማቲካሊ ይቀንሳሉ። ወንጀል እኮ ብዙ ጊዜ የሚበዛው ሌባው ካልኩሌት ያደርጋላ አልያዘም የሚለውን እኮ ሂሳብ ሰርቶ ነው። ኮንፊደንስ ካለው ነው ወደ ወንጀል የሚሄደው። የመያዝ ቻንስ ካለው በጣም ነው የሚቀንሰው እንትኑና የትሬሰቢሊቲና ተጠያቂነት ዝም ብሎ ይሄ ተጠያቂነት ሲባል ብዙ የመንግስት ቋንቋ ነው አይደል? ለተቋሞች ምናምን ነው። ግለሰብ ግን ተጠያቂነት እንዳለበት ካወቀ ሳር መርገጥ ክልክል ከሆነ ሳር አይረግጥም ማለት ነው። ወንዝ ውስጥ ውሃ መድፋት ማነው ቆሻሻ መድፋት ህገወጥ ከሆነ አይደፋም ሰው። በግለሰብ ደረጃ ያለው ተጠያቂነት አሜሪካ ውስጥ ለምን ሰው ህግ ያከብራል? ሶሻል ሴኩሪቲ ነምበር ስላለ እኮ ነው እንጂ ከኛ የተለየ ጻድቅ ስለሆነ አይደለም። ተሳስቶ ከዜብራ ክሮሲንግ ውጪ በኖርማል አስፋልት ሰው አይሻገርም። ሶሻል ሴኩሪቲው ነገ እንትን ሂስትሪ ጋር ይያዛል፣ ክሬዲት ጋር ተጠያቂነት ይመጣብኛል ነው እና እኛም ጋር ሴም አፕሮች ነው። ስለዚህ ተደራሽ የምታደርጉት እንዴት ነው የሚለው ዋናውን ጥያቄ። ስለዚህ ተደራሽ የምናደርገው እንዳልኩ አሁን ለምሳሌ የሲዳማ ክልል የፋይዳ ፎካል ፐርሰን ሲዳማ ክልል 100% ማድረስ ግዴታው ነው። የኔ ወር የሆነ አካል ሲንግል ኃላፊነት አይደለም፣ እንደ ሀገር የተላለፈልን ግዴታ ነው። ስለዚህ ሲዳማ ክልል በየትኛው አፕሮች በሄድ ነው ክልል ላይ ያሉትን በዚህ ሚሊዮን የሚቆጠሩ ሰዎች ሁሉ ማገኘው የሚለውን ክልሉን ብቻውን ደግሞ እኮ መልሱን አያውቀውም አይደል? ዞኑ ሰሜን ሲዳማ ከምዕራብ ሲዳማ የተሻለ ለሰሜን ሲዳማ የሚሆን መፍትሄ ያለው ዞኑ ማለት ነው። ወረዳው ለራሱ ሐዋሳ ከተማ ለራሷ የሚሆን አሪፍ መፍትሄ ይኖረዋል። የሐዋሳ ከተማው እንትን ኃላፊነት ያለበት ሰው። ስለዚህ ሁሉም ከክልል ከዞን ከወረዳ ቀበሌ ድረስ አሁን 100% ሲመጣ ኢትዮጵያ ውስጥ 20,000 በላይ ቀበሌ ያለ ይባላልና እነዚህ ቀበሌዎች 20,000 ሊቀመንበር አላቸው። ቀበሌ ውስጥ 1,000 ሰው ካለ 1,000ንም ማስመዝገብ ኃላፊነት መውሰድ አለብኝ። ሰው በተዋረድ ሁሉም ኃላፊነት ይወስዳል ማለት ነው። ስለዚህ ክልላቸው እንደየአካባቢያቸው ስትራቴጂ ይነድፋሉ እንጂ በማዕከል ደረጃ ስትራቴጂ አይነደፍም። በማዕከል ደረጃ የሃርሞናይዜሽን ወይም የሲዲንግ ስትራቴጂ ነው ያለን። ምንድነው እሱ? አሁን በዚህ አመት ትምህርት፣ ጤና፣ ግብርናና ገቢዎች በአራቱ ትምህርት ማለት 30 ሚሊዮን በላይ ተማሪ አለ ከትናንሾቹ ጀምሮ እስከ ፒኤችዲ። ግብርና እንግዲህ ቁጥሩን ልሳሳት ብቻ ከ20 ሚሊዮን ማይበልጥ ገበሬ አባወራል ኢትዮጵያ ውስጥ። ትልቅ ነው እሱ። እነዚህ አራቱ ዘርፎች አሉ። እሱ ማለት ግብርና ቢሮ የኦሮሚያ ግብርና ቢሮ ኃላፊነት አለበት ማለት ነው። ግብርና ላይ ያሉ ሲስተሞችን ከገበሬዎቹ ጋር ማያያዝ ከደንበኞቹ ጋር 14ቱም ከዛ በፌደራል ደረጃ ደግሞ ባንኮችና ቴሌዎች ባንክና የቴሌ ዘርፍ እንደ ልዩ እንትን አቴንሽን ተሰጥቶታል። ምክንያቱም በጣም ብዙ አሁን ህይወታችን አንድ በጣም እንደቀለለ ያልገባን የዛሬ 5 አመት ሆነን ወደፊት ብንመለከት ግን የሚገርመው ነገር ሞባይል ፔመንት ለምደናል። አሁን ምንም የተለየ በቃ ኖርማል ነገር ነው። በፊት ግን የዛሬ 5 አመት ብንጠይቅ ለየት ያለ ነገር ነበር፣ አልተለመደም ነበር። ከቤት ሆኖ አገልግሎቶች ማግኘት፣ ትራንስፈር ማድረግ፣ ብድር መበደር እየመጣ ነው። ከቤት ሆኖ ክሬዲት አካውንት መክፈት፣ አዳዲስ ሰርቪሶች አክሰስ ማድረግ ከስልክ ላይ እየተለመደ ነውና ቴሌዎችና ባንኮች ትልቅ ሚና አላቸው። በዚህ አመት እነሱም በደንብ እየሰሩበት ነው። ሃርሞናይዜሽን ምን ማለት ነው?
አሁን አንተ 3 ሲም ካርድ 4 ሲም ካርድ ካለ ያንዳንዱን ሲም ካርድን ሊንክ ማድረግ አለብህ። በዛ ሲም ካርድ ለሚፈጠረው ነገር ኃላፊነት ወስዳለሁ እያልክ ነው። በሌላ አነጋገር በሌላ ሰው ያን ሲም ካርድ ተጠቅሞ አንተ ላይ በደል አያደርስም። ሞባይል መኒህን አይመነትፍህም። ብሩ ወጥቷል ከአካውንት ግን የት እንደገባ አናቅም ይቀራል ማለት ነው። ሶ እኔንም ሃርሞናይዝ ሳረግ ለአንተም ሴፍቲ እየሰጠው ነው ማለት ነው። ሶ በናሽናል ደረጃ ያለን ስትራቴጂ የሃርሞናይዜሽን ነው። ሃርሞናይዜሽን ደግሞ ሌላው ትልቁ ጥቅም ለመረጃ ጥራት። ምክንያቱም ፋይዳ ለብቻው እውነተኛ ምንጭ ነው ማለት አትችልም። ሲቪል ምዝገባ ለብቻው በቃ ከሱ ሌላ ምንም ሌላ እውነት የለም ማለት አትችልም። እውነት መቼ ነው የሚወጣው? ሲስተሞች ኮኔክት ሲያደርጉ ነው። ለምሳሌ አሪፍ ኤግዛምፕል ሲቪል ሰርቪስ የመንግስት ሰራተኞች መረጃ አለ። ሲቪል ሰርቪስ ላይ እድሜውን የሆነ ነገር 55 ያደርግና ፋይዳ ላይ ደግሞ አይ ትክክለኛው 45 ነው ወይም ትክክለኛው 65 ነው ብሎ በ65 ይመዘገባል። አሁን ሲቪል ሰርቪስና ፋይዳ ሃርሞናይዝ ሲያደርግ በአንድ ሰው በአንዴ 65ም 55ም መሆን ስለማይችል ከሁለት አንዱን መምረጥ አለበት። ይሄ የቱ ነው 55 ነው እውነተኛ፣ ፋይዳ ነው እውነተኛ ወይም ሲቪል ሰርቪስ ነው እውነተኛ አይደለም። ሰው ግን ሁለት መረጃ ሊኖረው አይገባም ነው ፖይንቱ። ስለዚህ ወድጄም ሆነ ተገድጄ ሃርሞናይዝ አደርጋለሁ። በዚህ ጊዜ እዚህ ጋር አንድ እድሜ፣ እዚህ ጋር ሌላ ስም፣ እዚህ ጋር ኤርትራዊ፣ እዚህ ጋር ኢትዮጵያ የሚለው ነገር እየጠፋ ይመጣል። ሃርሞናይዜሽን ሲመጣ ወጥ የሆነ መረጃ ይኖራል። ስራዬ ብሎ ላጭበርብር ላለ ሰው የአሜሪካን ሲስተም ኮሶች ያጭበረብራሉ። ሶሻል ሴኩሪቲ ፌክ አለ፣ የፓስፖርት ፌክ የአሜሪካ ፓስፖርት የሚሰሩ አሉ። ግን እሱን ለመስራት ዘ ኮስት ኦፍ ዶይንግ ፍሮድ በጣም ሀይ ነው። በጣም ትልቅ ኢንቨስትመንት ይፈልጋል። ስለዚህ እንደ ሀገር ማድረግ የምትችለው የማጭበርበርን ዋጋ በጣም ከፍ ማድረግ ነው፣ ከባድ ማድረግ ማለት ነው እንጂ ማጭበርበር የሌለባት ሀገር እኔ ነኝ የሚል በዓለም ላይ የለም። የሰነድ ማጭበርበር ግን ፋይዳ ዓላማ እሱን መቀነስ ወይም በጣም የማጭበርበርን እንትን ከባድ ማድረግ ማለት ነው። ስለዚህ መች እንጨርሳለን ብላችሁ ታስባላችሁ? መዝግበን እንግዲህ የተሰጠን አቅጣጫ 100% የሚባል ታርጌት ነው። እንደ ሀገር የወሰደ ሁላችንም የወሰደ ነው። 100% የሚለውን ታርጌት ከዚህ በፊት የነበረን እቅድ ትንሽ ቀስ ያለ 2019 2020 እንደዛ ነበር። አሁን ግን በምንችለው አቅም ሁሉ ተፍቻቸረን በጣም ባጭር ጊዜ ውስጥ መጨረስ። በዚህ አመት ሰኔ ለምሳሌ 90 ሚሊዮን የሚል በጣም ትልቅ ታርጌት ነው የተያዘው በአዲሱ አቅጣጫ መሰረት። እስከ ሰኔ 90 ለመድረስ በጣም እየተሰራ ነው ማለት ነው። በተለይ አሁን ከተማ ውስጥ እየቀነሰ ገጠር ውስጥ በጣም እየጨመረ ነው ያለው ምዝገባው። ምናልባት ያው ከዚህ በፊት በተለያዩ የሚዲያ አማራጮች ሲነገር ነበር አድማጭ ተመልካቾች ማሟላት ያለባቸው ነገሮች ይሄን ማሟላት አለባችሁ የሚለው በተደጋጋሚ ሲነገር የነበረ ነው። እንደው ይሄን እያደመጡ ላሉ ከዚህ በፊት የፋይዳ መታወቂያ ጉዳይን ሰምተው ማያውቁ ወይ ደግሞ ምናልባት መስፈርቱ ምን እንደሆነ ያላወቁ ካሉ ምንድን ነው በዚሁ እንጥቀሰው? የመነሻ ሰነዶቹን ፕሩፍ ኦፍ አይደንቲቲ ወይም የማንነት ማረጋገጫ ሰነድ እንላቸዋለን። አሁን አንዳንድ ጊዜ አሁን ከተማ ውስጥ የምገባ ማዕከላት ውስጥ ፋይዳ ምዝገባ ሲሰራ አንዳንዴ ሰነድ የሌላቸው አሉ። ከተማም ውስጥ ሆነው የድሃ የሚባሉ የተለያየ ቋሚ አድራሻ የሌላቸው ጎዳና የሚኖሩ የተለያየ ሰነድ የሌለው ብዙ ሰው አለ። ከተማም ውስጥ ሆነው ትክክለኛ አስተማማኝ ሰነድ የሌለው አለና ጊዜ ደብዳቤ ሁሉ ይጻፋል። ከሌ ለመሆኑ እኛ የዚህ ማዕከል ኃላፊዎች ከሌ አረጋግጫለሁ ብሎ ማህተምና ፊርማ ያለው ደብዳቤ ራሱ እንደመነሻ ሰነድ እንጠቀመዋለን ህጋዊ እስከሆነ ድረስ። አሁን ለምሳሌ ቀበሌ መታወቂያ ነው በአብዛኛውን ጊዜ እንትን የምንለው። ከዛ ውጭ ሌሎች ሰነዶች መንጃ ፈቃዶች፣ ፓስፖርት ኢትዮጵያዊ ከሆነ የውጭ ዜጋም ከሆነ ፋይዳ መመዝገብ ይችላሉ። በኢሚግሬሽን በሚሰጣቸው ኢትዮጵያ ውስጥ የመኖር መብት ማለት ነው። ይሄ መኖሪያ እንትን የልጆችን ስምን መዘግብ ለምሳሌ ህጻናት ሲመዘገቡ ወላጅ ቅጹን ይሞላል ፈቃድ መስጠት ስላለበት። ልጆች ደግሞ በትምህርት ቤት አይዲ ወይም ሌላ መነሻ ሰነድ ትምህርት ቤቱ በሚያዘጋጀው። ስለዚህ የኢትዮጵያ ውስጥ በጣም ብዙ ሰው ሰነድ መነሻ ሰነድ ያለው አለ። እንደዛም ሆኖ ግን የሌለው
ከዚህ በፊት የተሰራ ጥናት ምንም ሰነድ የሌለውም ሰው በጣም ትልቅ ፐርሰንት አለ። እስከ 30 እስከ 40% ውስጥ ምንም አይነት ሰነድ የሌለው ሰው አለ። ህጻናት ሊሆኑ ይችላሉ፣ አዋቂ ሆኖ ከምንም ከመንግስት ወይ የሆነ ከከተማ አገልግሎት የማያገኝ ሰው ሊሆን ይችላል፣ አርብቶ አደር ሊሆን ይችላል፣ ወይም ቋሚ እንትን የሌለው። ስለዚህ እነዚህ ሁሉ ሰዎች አይ እናንተ ምንም ነገር ስለሌላችሁ አንፈልጋችሁም አትላቸው። እንደኔ እንዳንተ ዜጎች መብት ያላቸው ሰዎች ናቸው። ስለዚህ ይሄ ኢንፎርማል ሴክተሩ ላይ ያለ ማይታወቅ ምን ከዚህ በፊት ይሄን ስላላሟላ አላቀህም ያለውን ሰው አይ ምንም ችግር ሰው ነህ ትታወቃለህ። ከታወቅ በኋላ ዛሬ መሰረታዊ መረጃህን ካያያዝክ በኋላ ነገ ግን አትቀይረው። ዛሬ 18 ዓመቴ ነው ካልክ አይ ነገ በቃ ሀሳብ ቀይሬያለሁ 28 ማለት አትችልም። ስለዚህ የመነሻ መረጃህን ስታብሊሽ የምናደርግበት ስርዓት ነው ማለት ነው ፋይዳ። ምናልባት አሁን በትምህርት መግባት ከጀመሩ ተማሪዎች የጀመረ ይመስለኛል። አዋጁ ላይ ግን የማቋቋሚያ አዋጁ ላይ ገና ህጻናትንም የባዮሜትሪክ መረጃው ሲቀር ማለት የጣት አሻራው የፊቱ ሌላው ነገር ሲቀር ዴሞግራፊውን ግን ማናቸው ምንድናቸው የሚለውን በወላጆቻቸው በኩል መሙላት የሚያስችል አማራጭ የተቀመጠ አይቻለሁና አሁን ከ5 ዓመት በላይ የሚለው ለጊዜው የተገደበ ነው ወይስ ደግሞ ወደ ታች ማይወርድ አቋም ነው? እሱን ከኢሚግሬሽን ከሲቪል ምዝገባ ጋር እየሰራንበት ነው። የልደት ሰርቲፊኬትን የልደት ሰርቲፊኬት ለህፃን ልጅ ሲሰጥ ወላጅ ማለት ተወልዶ ህፃን የልደት ሰርቲፊኬት ወላጅ ሲያወጣ እኩል እዛ ላይ ሰርቲፊኬቱ ላይ አብሮ ፋይዳ ቁጥሩ ወላጅ ምስክር ይሆናል ማለት ነው። በዚህ ኬዝ የልጅ ፎቶ የልጅ ምንም ነገር ሳይወሰድ ወላጅ ከሌ ያው ስም ማውጣት አለበት። ያው በር ሰርቲፊኬት አንደኛው እንትን ድሮ የምታስታውስ ከሆነ ቹቹ ምናምን እየተባለ ይወጣል ስም። ከዛ ሲያድግ አይ ቹቹ ማን ነውም ብሎ የሆነ ሌላ ስም ይወጣለታል። ስለዚህ ቋሚ ስም ከወጣለት ጀምሮ ነው ብዙ ጊዜ ሰርቲፊኬት የሚሰጠው። ከዛ አሁን እየሰራን ያለነው ከሲቪል ምዝገባ ጋር የፋይዳ ልዩ ቁጥሯ ምንላት በር ሰርቲፊኬት ላይ እንድትወጣ ያ ማለት ከህፃናት በጣም አዲስ የተወለደና ከ5 በታች ሲሆኑ በአዋጁ መሰረት ባዮሜትሪክ አይገደዱም። ከ5 በላይ ሲሆኑ ግን 6 ዓመት ልጅ ወይም 8 ዓመት ልጅ ከሆነ ወይ ወላጅ ፈቃድ ይፈልጋል፣ አዋቂ አይደለም። ግን አይ አንተ አዋቂ ስላልሆንክ የመታወቅ መብት የለህም አይባልም። አዲሱ እሳቤ አይደንቲቲ ከበርዝ ቱ ዴይዝ ነው። እስከ ሰው ልጅ ያለው አልታወቅም 18 ሲሞላኝ ነው የምታወቀው። እሱ ራሱ ማግለል ነው የማህበረሰብ ክፍል በ15 ዓመታቸው። ያው አንዱ የእናንተ ፒላር አካታችነት ነው። ህጻናትም በጣም ትልቅ መካተት ያለባቸው እንደውም ከምንም በላይ ህጻናት ናቸው። የተሰበሰቡ የባዮሜትሪክ እንዲሁም የዴሞግራፊ መረጃዎች ቀስ በቀስ ኢንቴግሬት እያደረጉ ወይም ደግሞ እየተሳሰሩ እንዲመጡ ይደረጋል። በተቋማቱና በተቋማቱ አስገዳጅነት ቅድም እንዳልነው በግለሰቦቹ ፈቃደኝነት ላይ ተመስርቶ እንደዚህ አይነት ነገሮች ትስስሩ እየተሳሰረ ይመጣና መሰረታዊ የሚባለው አሁን የዲጂታል መታወቂያ መሰረታዊ ፕላትፎርም ነው፣ መታወቂያ ፕላትፎርም ነው። ግን እነዚህ እየተሰበሰቡ ይመጡና ቢግ ዳታ ወይም ደግሞ ሰፊ መጠን ያለው መረጃ ይሆናሉ። እነዚህ መረጃዎች ከምንም በላይ ጥበቃ የሚያስፈልጋቸው ይመስለኛል። ምክንያቱም የፋይናንስ መረጃዎቻችን ከሱ ጋር የተሳሰሩ ይሆናሉ። የትምህርት ቅድም እንዳልነው የተሳሰሩ ይሆናሉ። ሌሎች የደህንነት ጉዳይ ያለባቸው መረጃዎቻችን ከዚህ ጋር የተሳሰሩ ይሆናሉ እና ትልቅ ጥበቃ የሚያስፈልጋቸው ይመስለኛል። ቅድም ያልነው የግል መረጃ ደህንነት አዋጅም ላይ የእናንተም አዋጅ ላይ አንዱ ኃላፊነት ህገ መንግስቱም ላይ የተቀመጠው የመንግስትም ኃላፊነት የሚለው ምንድነው? ይሄን መረጃ የመጠበቅ የደህንነቱን የማስጠበቅ ኃላፊነት አለባቸው እነዚህ አካላት እና ደህንነቱን ለማስጠበቅ ይሄን የእያንዳንዱን ግለሰብ መረጃ ደህንነት ለማስጠበቅ ምን እየተሰራ ነው?
የሚለውን እሱን እናንሳ። ዛሬ አንድ መረጃም እያየው ነበረ። እሱን መረጃ ለማስጠበቅ ከኢንሳ ጋር እየተሰሩ ያሉ ስራዎችን በተመለከተ ከአሁን መጨረሻ ካነሳው ለማንሳት ሰርቲፊኬት አውቶሪቲ የሚባለው ይፋዊ ቁልፍ መሰረተ ልማት የሚባል PKI በእንግሊዝኛው ፐብሊክ ኪ ኢንፍራስትራክቸር የሚባላል በኢንሳ ውስጥ የለማ እሱም የትረስት እንትን ነው ወይም የኮንሴንት ማኔጅመንት ብለ አሁን ለምሳሌ ፋና ዌብሳይት አለው። ዌብሳይቱ ሌላ ከላይ ተነስቶ የፋና ዌብሳይት ብሎ ፐብሊሽ እንዳያረግ ፕሮቴክት የሚያደርግለት የፋና መሆኑን ዲጂታል ሰርቲፊኬት አለ ዌብሳይቱ። ይሄ እንግዲህ ያው ቴክኒካል ተርም ነው ዴይ ቱ ዴይ ላልተጠቀሙት ማለት ኖርማል ሰው ላይ ይጠቀማል። እያንዳንዱ ሰነድ አሁን ፓስፖርት የዛሬ አመት አዲሱ ፓስፖርት ላውንች ሲደረግ እቺኛዋ ሰርቲፊኬት የሩት ሰርቲፊኬት የምትባለው ከፓስፖርት ጋር ሊንክ ዶናለች። ስለዚህ የትረስት ቼን አለው። ልክ አሁን ለምሳሌ መተማመኛ አሁን ደብዳቤ ሲመራ ለምሳሌ አለቃ ወይም አለቃ ለአለቃ ይጽፋል፣ አለቃ ላንተ ይጽፋል። አንተ እሱን ተዋረዱን አይተህ ኦኬ አንተም ደግሞ ከስር ሰው ካለ እሱ ትጽፋለህ። ሰርቲፊኬት ትረስት ፓዝ እንደሱ ነው የሚሰራው። ሩት ሰርቲፊኬት በቃ እንደ የመተማመኛው ቁንጮ ነው። ከሱ ጋር ነው ዛሬ ሊንክ ያደረግነው ማለት ነው። ከሱ ጋር ሊንክ ያደረግነው ማለት ፋይዳ ከጀርባው ኪዋር ኮዱ አለ አይደል? ኪዋር ኮዱ ላይ የነበረው ዲጂታል ሲግኔቸር እስከዛሬ ሰልፍ ሳይንድ ነበር፣ በግል ሳይንድ የሆነና ከናሽናል ሰርቲፊኬት አውቶሪቲ ጋር አልተያያዘም ነበር። ከዛሬ ጀምሮ የሚወጡት እንግዲህ እንዳጋጣሚ ነው ከዚህ በፊት እኔም ያንተም ፋይዳ በፒኬአይ ጋር ኮኔክትድ ሳይሆን የወጡ ናቸው። ከዚህ በኋላ የሚወጡት ግን ፒኬአይ ጋር ኮኔክትድ የሆነ ነው። የኔና ያንተ ያው ወደፊት ስናሳድስ በአዲሱ ከፒኬአይ ጋር ኮኔክትድ አድቫንቴጁ ያው አሁን ያልኩ ነው ነን ሪፒዲሽን ያመጣል። ይሄንን አይዲ በአይዲዩ ላይ ያለውን ዲጂታል ሲግኔቸር ስንል እንግዲህ ይችኛውን ፊርማ አይደለም፣ ረጅም ስትሪንግ ነው፣ በቃ ረጅም ቁጥር ነው። ፐብሊክ ኪ የሚባል እሱ ያለበት ሰነድ በኢትዮጵያ ሩት ሰርቲፊኬት ውስጥ ሊንክ ዲኤንኤው ማለት ነው፣ ዲኤንኤው እንደማለት ነው። እሱ ነው ዛሬ እንትን ያለው። ግን እንዳልከው የሳይበር ሴኩሪቲ በጣም ቁልፍ ነው። ልክ መንግስት የዜጎችን ደህንነት ማስጠበቅ ግዴታው እንደሆነ የኔና ያንተ መረጃ የተጠራቀመበት ይሄ የግል ዳታቤዝ ማስጠበቅ የመንግስት ግዴታ ነው ማለት ነው። ሳይበር ሴኩሪቲ መንታፊ ከሩቅም ሊመጣ ይችላል። አሁን የግብጽ ውስጥ ያሉ በጣም ብዙ አክቲቭ ሀከሮች አሉ። የሆነች የኢትዮጵያን ዳታቤዝ አታክ እናርግ፣ ቢያንስ ቦምብ ባንወረውር በዲጂታሊ አታክ እናርግ የሚሉ አሉ። ከሩቅ የሚመጣም ሀከር አለ። እንዲህ ደግሞ ከውስጥም ወይም በድካም በእንዝህላልነት የሚመጣ ዳታ ሎስ አለ። ሁለቱም ግን ያስጠይቃል። አይ ኬርለስ ሆኜ ነው ግብጽ አይደለም ማለት አልችልም። አይ ያው ግብጾች ኃይለኛ ስለሆኑ ነው የገቡብኝ ማለት አንችልም ማለት ነው። ስለዚህ እንግዲህ በሀገር ደረጃ ናሽናል ሳይበር ኢመርጀንሲ ሪስፖንስ አለ፣ ናሽናል ሰርት ኢንሳ ውስጥ ባንኮች፣ ቴሌኮሞች፣ ትላልቅ ዳታቤዝ ያላቸው በናሽናል ሰርት ጥላ ውስጥ ናቸው። እሱ እንደ ጋሻ ነው ማለት ፕሮቴክት ያደርጋል። ከዛ ደግሞ እያንዳንዱ የዳታቤዝ ማኔጅ የሚያደርገው አካል ፋይዳንም ጨምሮ ውስጥ አሰራር ስርዓቱ ብዙ ጊዜ በይሄ የሰዋዊ ነገሩ ነው ለዳታ ሎስ ክፍተት የሚፈጥረው። ትረስቱ የአክሰስ እንትኑ ኮንትሮሉ አሁን ፋና ውስጥ እርግጠኛ ነኝ የፋና ዩዘር ኔም ፓስወርድ አለ፣ የተለያየ ሲስተም አክሰስ የምታደርግበት እሱ ማኔጅ አደራረጉ ክሬዴንሻል እና አክሰስ ኮንትሮሉ ምኑ ነው በጣም ጥንቀት ፕሮሰሱ። ከዛ ደግሞ አንድ ሰራተኛ ሲገባ ምን ይፈርማል፣ የህጋዊ ኃላፊነት ስላለበት ሲለቅስ ምን ያስረክባል፣ ስራ ላይ ያለስ እነሱ ናቸው በጣም ጥንቃቄ የሚፈልጉት። እነሱ ላይ እንግዲህ በጣም እንትን እያለ ነው ሲስተሙ። የፋይዳ ሲስተም ባይ ዲዛይን ሴኩር ባይ ዲዛይን የሚባለው አይነት ነው። ገና ዲዛይን ሲደረግ ጀምሮ የሴኩሪቲ እሳቤ የዳታ ፕራይቬሲ እሳቤ ውስጡ አለው፣ ጥበቃ አለው፣ ኢንክሪፕሽን አለው፣ ተቆልፏል። ኢንክሪፕሽኑ እንግዲህ ቀደም ካልኩ ከሩት ሰርቲፊኬቱ ጋር የሚያያዝ እንትን ነው። ስለዚህ ዳታቤዙ ላይ ያለው መረጃ ተቆልፏል። ቁልፉ የሌለው አካል ዝም ብሎ አክሰስ ቢያደርገው ምንም አይነት ትርጉም ያለው መረጃ ከውስጡ መውሰድ አይችልም ማለት ነው። የጨለማ ዳታ ነው ለሱ፣ ቁልፉ ይፈልጋል ለማየት። ስለዚህ ዳታ በማንኛውም ሰዓት ኢንክሪፕትድ ነው።
ገና ልክ ፋይዳ ስትመዘገብ አሻራ እንዲስታስቀምጥ አሻራውን የሚወስደው ዲቫይስ ውስጡ ቺፑ ላይ ሃርድዌር ኢንክሪፕሽን አለው ባዮሜትሪክ ኪቱ ላይ። ስለዚህ ገና ከተወሰደ ጀምሮ በሃርድዌር ተቆልፏል ማለት ነው። ስለዚህ የተቻለንን እንትኖች ሪሶርሶች እያወጣን ዳታውን ፕሮቴክት ማድረግ ላይ እየሰራን ነው። ኢንሳም ያው ዋና ኃላፊነት እንደ ክሪቲካል ኢንፍራስትራክቸር ነው የሚታየው። እንግዲህ ልዩ መሰረተ ልማት ምናልባት ቅድም ወደ አነሳሁት ጥያቄ ልመለስ። የደህንነት ጥበቃው ከውጭ ከሚመጣ ጠላት ብቻ ሳይሆን መንግስታዊ ከሆነ አካልም ወይም ደግሞ ዳታውን ከያዘውም አካል ሊሆን ይችላል ስጋቱ የሚመነጨው። ለሌላ ለሶስተኛ ወገን አሳልፎ እንደማይሰጥ በምን አምናለው ከሚለውም ይጀምራል። ለምሳሌ ቅድም እንዳልኩት ህገ መንግስቱም ላይ የግል መረጃ ጥበቃ አዋጅም ላይ እንደዚህ ኃላፊነት የተሰጣቸው ይሄ ጥበቃ እንዲደረግ ኃላፊነት የተሰጣቸው አካላት አሉ። ከዚህም በተጨማሪ ማንኛውም ሰው በግል የሚጽፋቸውንና የሚጻጻፋቸውን በፖስታ የሚልካቸውን ደብዳቤዎች እንዲሁም በቴሌፎን በቴሌኮሙኒኬሽንና በኤሌክትሮኒክስ መሳሪያዎች የሚያደርጋቸው ግንኙነቶች አይደፈሩም ይላል። የግል መረጃ ጥበቃ አዋጅ አይደለም፣ የህገ መንግስቱ ነው። አንቀጽ 26 ኢሜል ይላል። በኢሜል ብሎ ጠቅሱ በኢሜል ኢሜል አልነበረበት እና እነዚህ ነገሮች አይደፈሩም ይላል። ከዛ እዚሁ አንቀጽ 3ኛው ላይ የመንግስት ባለስልጣኖች እነዚህ መብቶች የማክበርና የማስከበር ግዴታ አለባቸው። አስገዳጅ ሁኔታዎች ሲፈጠሩና ብሔራዊ ደህንነትን፣ የህዝብን ሰላም፣ ወንጀልን በመከላከል ጤናን፣ የህዝብን የሞራል ሁኔታ በመጠበቅ ወይም የሌሎችን መብትና ነጻነት በማስከበር አላማዎች ላይ በተመሰረቱ ዝርዝር ህጎች መሰረት ካልሆነ በስተቀር የነዚህ መብቶች አጠቃቀም ሊገደብ አይችልም ይላል እና ለምሳሌ የመንግስት አካል መጥቶ የሆነ መረጃ የከሌን መረጃ ስጠኝ ቢል ሌላም አካል መጥቶ የከሌን መረጃ ፈልጌ ነበር ቢል ለሶስተኛ ወገን መረጃዎች ተላልፎ የሚሰጡበት መንገድ አለ ወይ? ካሉስ በምን መስፈርት ነው? ያው ባክዶር ምንለው ማለት ነው። የጀርባ በር ከኋላ ገብቶ መረጃ እንዲወስዱ የምናደርጋቸው አካላት አሉ ወይ? አሉ፣ በህጉ መሰረት ማለት ነው። ህገ መንግስቱም ጋር ተናቦ ስለሆነ አዋጅ የሚጻፈው ቅድም እንዳልከው የብሔራዊ ደህንነትና ሀገራዊ ደህንነት ጉዳዮች ላይ አንደኛው ነው። ሁለተኛውና በየቀኑ የሚያጋጥመን ደግሞ የፍርድ ቤት ነው። ፍርድ ቤት ከሌ የሚባል ተጠርጣሪ መረጃ ያስፈልጋል ካለ አዋጁም ስለሚፈቅድ ለፍርድ ቤት ይሰጣል። ለፖሊስ አይልም። ለምሳሌ ወንጀል ፈጽሞ ከባባድ ነገር ሊሆን ይችላል። ግን አዋጁ ፖሊስም ሲጽፍ ሁልጊዜ መልስ የምንሰጠው በዚህም እንግዲህ አድማጭ ፖሊሶች ካሉ ቢሰሙት እንትን የምንለው የሁልጊዜ ልክ እንደ ቤት እንደመበርበር ነው። ቤት ለመበርበር ፍርድ ቤት ፈቃድ ያስፈልጋል። እንትኑንም የግል መረጃንም ለማግኘት የፍርድ ቤት ፈቃድ ያስፈልጋል አዋጁ ስለሚል ማለት ነው። ስለዚህ ፖሊስም ቢፈልግ ለፍርድ ቤት ነው የሚያጽፈው። የክልል ፖሊስ፣ የአዲስ አበባ ፖሊስ፣ የፌዴራል ፖሊስ ሁልጊዜ በዚህ ፕሮሲጀር ነው እንትን የሚባለው። የብሔራዊ ደህንነት ጉዳይ ነው በሚል በተለየ አፕሮች እንትን ካልተባለ ስለዚህ በዚህ መልኩ የሚመጣ ከሆነ ግን የሚሰጣቸው አካላት ይሰጣል። ለምሳሌ ሪቨርስ ሰርች ይባላል። ለምሳሌ ፖሊስ የሆነ ወንጀል የተሰራበት ቦታ ላይ አሻራ ቢያገኝና ይሄን አሻራ ቼክ አድርጉልኝ አረጋግጡልኝ ቢል ቀጥታ ለኛ መጻፍ አይችልም ማለት ነው። በፍርድ ቤት በኩል ግን ይችላል፣ እንትን ማድረግ ይችላል። ፊትም እንደዛው። እነዚህ የባዮሜትሪክ ኢንተግሬሽኖች እና የግል መረጃዎች ቅድም እንዳልኩት የእናንተ አላማው ላይ አንዱ የተቀመጠው ለመንግስት ፖሊሲ ማስፈጸሚያ ወይም ደግሞ የእቅዶች ድግግሞሽ እንዳይኖር እና ምንድነው የሚፈልገው የሚለው ዜጋው ምንድነው የሚፈልገው የሚለውና ከዛ ደግሞ የሚያስፈልገው ምንድነው የሚለውን ለማወቅም አገልግሎት ላይ ይውላል ይላል እና መንግስት እንደዚህ አይነት ፍላጎት ቢኖረው ይሰጠዋል ማለት ነው። ከፍርድ ቤት ውጭ መንግስት
እስቲ የዜጎችን መረጃ ማወቅ ፈልጋለሁ እና እንደዚህ አይነት እቅድ ላወጣ ነው ቢል መረጃው ተላልፎ ይሰጠዋል። ኦኬ እሱ ማለት እሱ ፐርሰናል መረጃ አይደለም። እሱ ስታቲስቲካል መረጃ ወይም አኖኒመስ ዴታ ይባላል። ለምሳሌ ቦሌ ክፍለ ከተማ ስንት ሰው ፋይዳ ተመዝግቧል፣ ወይ ስንት ወንድ አለ፣ ስንት ሴት አለ፣ ወይም አዲስ አበባ ውስጥ ከ60 ዓመት በላይ ስንት ሰው ፋይዳ ተመዝግቧል ከሆነ እሱ ስታቲስቲካል ዴታ ነው። ስታቲስቲካል ዴታማ ዋና የፖሊሲ ቱል ነው። ለፕላን ሚኒስትሪ ኦፍ ፕላኒንግ ይፈልገዋል፣ የኢትዮጵያ ስታቲስቲክስ አገልግሎት ይፈልገዋል፣ ሌሎች ማንኛውም አካል ይሄ እንኳን ለመንግስት ለህዝብም መቅረብ ያለበት መረጃ አለ ማለት ነው። ስታቲስቲካል ዴታ ስንት ሰው ኢትዮጵያ ውስጥ ተመዘገበ ከሚለው ከትልቁ ቁጥር ጀምሮ በእድሜ፣ በአካባቢ፣ በአድራሻ ማለት ነው በተለያዩ እንትኖች ካቴጎራይዝ ያደረጉ መረጃውን ማቅረቡ ለፖሊሲ ያስፈልጋል። ስለዚህ ማን ምንድን ነው የሚለውን ሳይሆን የሰውየው ሙሉ ማንነቱ መረጃው ሳይሆን ስታቲስቲካል ዳታ ወይም ደግሞ ስነ ልካዊ ዳታው ነው የሚሰጠው ማለት መረጃው ነው። ትክክል። እሱ የተለየ እንትን አይፈልግም። ይሄ የግል መረጃ ጥበቃ አዋጅ እሱን አይነካውም ማለት ነው። የተጨመቀ መረጃ ነው። ስለዚህ ሰውየውን በግል ስላልሆነ አሳልፈን የሰጠ ነው መረጃውን። እንደው ምንድን ናቸው ጥቅሞቹ? አሁን ዝም ብለን ባለፍ ቀደም እያነሳን ነው እና ያው ከዚህ ቀደም ያነሳዋቸውን ከግል መረጃ ጥበቃ ጋር ተያይዞ ያሉ ጥያቄዎችን በተደጋጋሚ ማነሳው ለምንድን ነው? በአብዛኛው የእምነት ጉዳይ በጣም ወሳኝ ስለሆነ ነው። እንደዚህ አይነት በተለይ የቴክኖሎጂ ጉዳዮች ላይ እምነት ይፈልጋል። ብዙ ጊዜ እንደዚህ አይነት ነገሮች ሲመጡ መንግስት እየሰለለኝ ነው፣ መንግስት እንደዚህ ሊያደርገኝ ነው የሚሉ ነገሮች አብረው ተያይዞ ስለሚመጡ ነው በተደጋጋሚ ማነሳው እና ትክክለኛ መረጃ ደግሞ ሲደርስ ሰው አሀ እንደዚህ ነው ብሎ የሚወስደውን ይወስዳል። እንደው በአጠቃላይ ግን ምን ጥቅም እንዲኖረው ነው ለዜጎች ስፔሲፊክሊ እኛ ለዋናው አላማው መጨረሻው አንድ አገልግሎት አንድ ሰርቪስ ለህዝቡ ጥቅም ስለሆነ የሚመጣው ለህዝቡ ምን እንዲጠቅም ነው የፋይዳ አገልግሎት? ኢትዮጵያን አንድ ጥሩ ኳሊቲ ጥሩ ጥንካሬያችን ብዬ የማስበው ለህግ ተገዥነት ሌሎች ጎረቤት አካባቢ ያሉ የአፍሪካ ሀገሮች ራሱ ብትሄድ የማታገኘውን ለህግ ተገዥነት መፈለጋል፣ ህጋዊ መሆን መፈለጋል። እና ይሄ ማለት ግን የማይፈልግ ሰው የለም ማለት አይደለም። ፋይዳ ጋር ከተመዘገብኩ ብሎ የሚፈራ አለ፣ የተለያየ ሰነዱን የሚያጭበረብር፣ ስሙን የሚቀይር፣ የተለያየ ነገር የሚሰራ። አሁን የ18 ዓመቱ እያለ መኪና ይሄ ትልቅ ሲኖትራክ ምናምን መንጃ ፈቃድ ለማውጣት ብሎ 24 ዓመቴ ብሎ ያወጣ ልጅ ፋይዳ ሊፈራ ይችላል። አንዴ እዚህ ጋር እኮ ሊያዝ ነው ሊል ይችላል። በተለያየ ምክንያት ቀላልም ትላልቅም ምክንያት ወንጀል ሰርቶም ፋይዳ መዝገብ ማይፈልግ አለ። እነሱን ትተን ያው አብዛኛው ሰው የመመዝገብ ፍላጎት አለው እና ይሄ በተለይ እንትን በጥርጣሬ ይሄ ነገር መንግስት ሊከታተለኝ ነው ምናምን አይነት ያው ይሄ ዩቲዩብ ላይ ምናምን ታገኛለህ። እንደዛ ሰብስክራይበር ፍለጋ ነው እሱ። መቼም ሰው እየነቃ ነው ከጊዜ ወደ ጊዜ እንደ ነገር በፊት ቢሆን ብዙ ሰው ይሸውዳሉ። ያውን ጊዜ ግን እንደዚህ ፖስት የሚያደርጉት ቲክቶኩ ነው ዩቲዩቡ የሰብስክራይበር ፍለጋ ነው እንጂ የምር ይሄ ነገር ለኔ ስጋት ነው ብሎ የሚያምን የዋህ ሰው ካልሆነ፣ ምክንያቱም ቅድም እንዳልኩ ነው ያንተ ስልክህን ከሲም ካርድ ጋር ፋይዳህን አያያዝክ ማለት ለኔ እኮ ነው ደህንነቱ እና እኔ አያያዝኩ ማለት ላንተ ነው ደህንነቱና እኔ እናንተ እኮ ነን መተማመን ያቃተናል። እኔ እናንተ ካልተማመነ ሀገርም እኮ እርስ በርስ መተማመን አይኖርም። አሁን ገቢዎች የኢንቮይስ ሲስተም አምጥቷል። በቃ ይሄ ያልሸጥኩትን አምጣ አይለኝም ማለት ነው። ዝም ብሎ ባቦ ሰጥ አንተ እንዲሁ ሳይ ሀብታም ትመስላለህ ብሎ አይጠይቀኝም። ስለዚህ ይሄ መፈራራቱ ካለመተማመን የመነጨ ነው እንጂ ሪሊ በቴክኖሎጂ መተማመንን ማምጣት ነው። ዲጂታል ፐብሊክ ኢንፍራስትራክቸር የሚባል አዲስ ሀሳብ ያለ በዓለም ዙሪያ የተከበረ ነው። የዲጂታል ፐብሊክ ኢንፍራስትራክቸር አንደኛው ምሰሶ ዲጂታል አይዲ ነው። ዲጂታል አይዲ ውስጡ ምንድነው? ትረስት ነው። ከትረስት ውጭ ምን ነገር የለውም። እምነት ነው። እምነት ካለ በዱቤ ዕቃ እሰጥሃለሁ፣ እምነት ካለ ታበድረኛለህ። አገርም ሲስተምም ቢዝነስ የሚገነባው በእምነት ነው። ቢዝነስ ላይ ያለ ሰው ይህን ሊነግር ይችላል። ያለ እምነት የሚሰራ የለምና ይሄ ቴክኖሎጂን ተጠቅመህ እምነትን ማምጣት ነው እና ይሄ
ማይፈልገው አንዳንድ ሊኖር ይችላል። አሁን አንድ የሰማሁት የእውነት የሰማሁት ነው እንደዛ አለኝ ብሎ ሰውየው ይሄንማ ብዙ እንዳላወራለህ በዚህ ስልክ ፋይዳ ተመዝግብ ያለውና ብዙ ማውራት አልችልም ብሎት ያውቃል አንድ ሰው። እና ያው እንደዚህ እንትን ሊሆን ይችላል የሆነ አይነት እንግዲህ ቴክኖሎጂን ከመፍራት ኢትዮጵያ ውስጥ ሞባይል ስልክም ሲገባ በጥርጣሬ ነው የሚታየው፣ የመስመር ስልክም ሲገባ በጥርጣሬ አይተናል። እና አዲስ ነገር ሲመጣ ጥርጣሬ እናያለን። ግን ጥቅሙን ስናይ ደግሞ እንደኛ ፈጥኖ እንደ ህዝብ ማለት ነው አንዱ ትልቅ ኳሊቲያችን መጀመሪያ ትንሽ ቀስ ብንል አንዴ ደግሞ ጥቅሙን ስናይ እንደ አክሰለሬት የሚያደርግ የለምና አሁን ዲጂታል ኢትዮጵያ ላይ ያየነው ያለነው ነገር በፋይዳ ብቻ ሳይሆን በአጠቃላይ ሰው አክሰለሬት እያደረገ ነው። ይሄ የዲጂታል ፍርሃቱ ያለፈ ታሪክ እየሆነ ነው ማለት ነው። አሁን ለዲጂታል አይዲ አንድ ብሔራዊ መታወቂያ የሚኖረው ሰው የሚሰጠው የግል መለያ ቁጥር አለ 16 ዲጂት ይመስለኛል አሁን ያለው እና የመታወቂያው የማንነቱ መለያ ናት ያቺ። የትም ሄዶ የዲጂታል አይዲ ቁጥርን ወይም ደግሞ የብሔራዊ መታወቂያ ቁጥርን ሲባል የሚናገረው ነው። 16 ዲጂት አረዘምም ለምሳሌ በቃል ለመያዝም እንደዚህ አጠር ማለት አይችልም? ሌላ መንገድስ ሊኖረው አይችልም ነበር? ረጅም ነው። እኔ አሁን የግል 16 ዲጂቴንም በቃል አላስታውሰውም፣ 12ቱንም አላስታውሰውም። ሙሉ ከስልክ እየወጣው ነው። ረጅም ነው። ስለዚህ እኔ እንግዲህ በአንጻሩ ወጣት ነኝ፣ ተመሪያለሁ። እኔ ካላስታወስኩ ገጠር ውስጥ ያለው አባቴ በፍጹም ሊያስታውሰው አይችልም። ለምሳሌ ረጅም ነው። ረጅም እንግዲህ ባናረገው ደስ ይለን ነበር። አሁን ቲን አሁን 10 ዲጂት ነው። ስልክ ቁጥርም 9 ዲጂት 10 ዲጂት ነውና ባይረዝም ጥሩ ነበር። በቃ ቴክኒካል ኮንስትሬንት ስላለ ነው። ለምሳሌ ተደጋጋሚ ቁጥር ፓተርን ያለው 112233 አይቻልም ወይ 111 አይቻልም ወይ 414 ሶ በጣም ብዙ ኮምቢኔሽኖች እናስወጣል። ተከታታይ ተመሳሳይ አንድ አይነት 0000 አይቻልም። ቅድም አሁን ስንተኛ ነው የተመዘገብከው ፋይዳ በላይ ነበር። እኔ 10 ምናምነኛ ነኝ ሳስታውስ። ምክንያቱም መጀመሪያ ኢንጂነሮቹ ናቸው ሲስተሙን የገነቡት ልጆች ነው ሲመዘገቡ ማስታወስ። ከዛ እነሱ ዙሪያ ያሉት ጸሐፊዎች ቴክኒካል ልጆች ሆናል እና እነሱ የነሱም ፋይዳ ቁጥር አሁን መጨረሻ ዛሬም የተመዘገበ ሰው ፋይዳ ቁጥር እነሱ መጀመሪያ የተመዘገቡት 5 አመት ይሆናል። የመጀመሪያ ፋይዳ ነምበር ጀነሬት ስትደረግ በዛና በአሁን መሀል አይተ ይሄ 12 ዲጂት እና 12 ዲጂት ይለያያል የሚለው ማወቅ አትችልም። ማን ነው መጀመሪያ የተመዘገበው ትርጉም የለው። እሱም በዲዛይን ነው ራንደም መሆኑ አስፈላጊ። ቁጥሩን አይቼ ወንድ ይሁን ሴት ይሁን የአፋር ሰው ይሁን የሶማሌ ሰው መለየት መቻል የለብኝ። ቁጥሩ ራሱ ፕራይቬሲን ፕሮቴክት ማድረግ አለበት ማለት ነው። 16 ዲጂት ረጅም ነው። 16ቱ ደግሞ ረዘም ከ12ቱ ወደ 16ቱ ለምን ረዘም ማለት የ16ቱ አይነት አንሊሚትድ ጀነሬት ማድረግ ይችላል። በሬዚደንት ፖርታል በፋይዳ ሬዚደንት ፖርታል ላይ ገብቼ አዳዲስ ፋይዳ አሊያስ ነምበር ማውጣት ይችላል። ምንድነው እሱ? ያ ትንሽ ቴክኒካል ተለዋጭ ቁጥር ናቸው ሁሉ ተለዋጭ ቁጥር። ለምሳሌ 10 ተለዋጭ ቁጥር ጀነሬት ባደረግ 10ሩም ተለዋጭ ቁጥር ወደ እኔ ነው ፖይንት የሚያደርገው ዳታቤዙ ላይ ወደ አንድ ዩኒክ ፐርሰን ማለት ነው። ጥቅሙ ምንድነው? ድንገት የሆነ ሰው የሆነ አካል ተለዋጭ ቁጥር ሲጠይቀኝ የሆነ ለምሳሌ የግል ተቋምም እኮ ፋይዳን መጠቀም መብቱ ነው። የሆነ ዌብሳይት ለምሳሌ ዌብሳይት ላይ ዝም ብለህ ኢሜይልህን ማስገባት ላፈልግ ትችላለህ። ኢሜይል ድንገት ተሳስተህ ካስገባ ዝም ብሎ ኢሜይልህን የሚያጨናንቅ ሜሴጅ ይልኩብሃል። ልክ እንደዛው ማርኬቲንግ እንዳይላክብህ ትሬስ እንዳያደርጉ ይቺን ተለዋጭ ቁጥር ለ2 ቀን ብቻ ነው መጠቀማት ብለህ ጀነሬት ማድረግ ትችላለህ። ሶ አንሊሚትድ ስለሆነ ዲጂት ነምበሩን ካልጨመር ነው እንትን ማለት አይበቃም ያለው የኮምቢኔሽን ብዛት። ለዛ ነው ወደፊት አሁን ከስልክ ቁጥሬ ጋር ካያያዝኩትና ስልክ ቁጥሬ ፕራይመሪ ፎን ነምበር ሲመጣ ፋይዳ ቁጥሬን ማስታወስ አያስፈልገኝ። ከስልክ ቁጥሬ ፋይዳ ቁጥሬን ማግኘት ይችላል ወይ ከቲኔ ጋር ቲኔን ከማስታወሰው ከሆነ በቲን ፋይዳ ነምበር ማግኘት ይችላል። እና እነዚህ ቁጥሮቹ ግዴታ በየቀኑ ማስታወስ ያለብን ነገሮች ላይሆኑ ይችላሉ። በተለይ ወደፊት ስልክ ቁጥር ቲን ሌሎች የሚቀልቡኝን አማራጮች ሲስተሞች ስለሚናበቡ ፋይዳ ነምበርህን ሲባል ኦኬ ያው ስልክ ቁጥሬ ማለት ይችላል ፕራይመሪ ፎን ነምበሬን ስለማያይዘው ከእንትኔ ጋር
ብዙ እንትን እንዳይሆን እየሰራንበት ነው። ለጊዜው ግን ካርዱ ላይ እናተመዋለን፣ ከጀርባ ልዩ ቁጥሩን፣ ከፊት ተለዋጭ ቁጥሩን። ቅድም እንዳልነው ለኢኮኖሚው፣ ለማህበረሰብ መተዋወቁ፣ ለትረስቱ፣ ለእምነቱ፣ ለመተማመኑ፣ ለበርካታ ነገሮች እየተጠቀምንበት ያለ ይመስለኛልና እንደው ሰው ተመዝግቦ ሲያልቅ የዲጂታል መታወቂያ ሲኖረው ምንድን ነው የምንጠብቀው ከዲጂታል መታወቂያ በኋላ? ተመዝግቦ ባያልቅ ራሱ ህልማችን የኛ ከቤቴ ሆኜ የቤት ኪራይ ውል ብፈራረም ስልኬን አውጥቼ እንደዚህ ወይ መንጃ ፈቃድ ኤክስፓየር አድርጓል የሚል ኖቲፊኬሽን ደርሶኝ እዚሁ ክሊክ አድርጌ ፋይዳ ፌስ አውቴንቲኬሽን ሰርቼ ከዛ መንጃ ፈቃድ የሚሰጠው አካል ኦኬ እሱ መሆኑን እርግጠኛ ነኝ፣ እዛው ክሊክ አድርጌ ከፍዬ አዲስ ዲጂታል መንጃ ፈቃድ ስልኬ ላይ ባወርድ ህልማችን እሱ ነው እንጂ ዝም ብሎ 10 ሚሊዮን 100 ሚሊዮን ደረሰን አይደለም። እሱ እንዳልኩ ግዴታ ቅድመ ሁኔታ ስለሆነ ነው። ወይም ደግሞ ገበሬው ከዚህ በፊት አመት ጠብቆ ዘርቶ ጤፉን ሸጦ የሚበላው ዛሬ ግን ኦኬ ፋይዳውን ተጠቅሞ ብድር መውሰድ ይችላል። እሱን ሲያስችል ማየት ነው ህልማችን። ያው ከተማ ስለምንኖር ብዙ ጊዜ ከተማ ኤግዛምፕል ስለምንጠቀም ነው። ግን ይሄ ጂዲፒ ውስጥ አብዛኛው ሰው የለም እንደምታውቀው። የኢትዮጵያ ጂዲፒ ሲባል የጥቂት ፐርሰንት ስሞል ማይኖሪቲ ነው። ስለዚህ 100% ህዝብ እዛ ደቡብ ኦሞም ያለው ቤኒሻንጉልም ያለው አዲስ አበባም ካለው ሰው እኩል ለጂዲፒ ኮንትሪቢዩት ሲያረግ ማድረግ እንዲያስችል ሲያረግ ማለት ነው። እንግዲህ ፋይዳ ሬል ነው ወይም ሀዲድ ነው፣ ሌሎችን የሚሸከም ነው እንጂ ራሱ ባቡሩ አይደለም። ግን ሌሎች በቀላሉ እንዲሄዱ ማስቻል ነው የዲጂታል ፐብሊክ ኢንፍራስትራክቸር የሚባሉት አጠቃላይ። ስለዚህ እንደሱ ሲያገለግል ማየት ነው ድሪማችን። ለምሳሌ መሶብን ተመልከት። መሶብ ፍላግሺፕ ፕሮጀክት ነው። የዲጂታል ኢትዮጵያ የወለደው የዲጂታል ኢትዮጵያ ልጅ ነው መሶብ እና የፒኤምኦ ኢኒሺዬቲቭ ነው። በአንድ ጠራ ስራ አገልግሎት ማግኘት። ከዚህ በፊት ዜጋው ነበር የሆነ እንትን ሰነድ እንትን ምንድነው ስሙ ይሄ ሰነዶች ማረጋገጫ ሜሞራንደም ኦፍ አሶሲዬሽን ሰነዶች ጋር ፈርማለሁ። እሱን ወስጄ ገቢዎች ጋር ከገቢዎች የቲን ሰርቲፊኬት ይዤ እኔ ነኝ ማመላልሰው። ንግድ ፍቃድ ከንግድ ፍቃዴን ደግሞ ወስድና ለካሊ በፊት ዜጋው ነበር ሰነድ የሚያመላልሰው። አሁን መሶብ ከጀርባ እኮ መናበብ ትችላላችሁ፣ ንግድ ገቢዎችና ዶክመንት ሰነዶች ብሎ መሶብ አያያዛቸው ማለት ነው። ኢኔብለር ከሆኑት ውስጥ አንዱ ግን ፋይዳ ነው። ምክንያቱም እዚህ ንግድ ፍቃድ የወሰድከውና እዛ ዶክመንት አውቴንቲኬሽን እንትን ያልከው አንተ ነው የሚለውን ሊንክ ያደርግልሃል ማለት ነው። ስለዚህ ኢኔብለር ነው። ባቡሩ በዚህ ኬዝ መሶብ ነው። መሶብ ፋይዳን ተጠቅሞ የተሻለ አገልግሎት መስጠት ጀምሯል። ስለዚህ ህልማችን እሱ ነው እንደ ፋይዳ ሚሽኑ ወይም ቪዥኑ ራእያችን። በውጭ ሀገር ያሉ ኢትዮጵያውያን በኤምባሲ ሄደው የሚመዘገቡ አንዳንድ ጥያቄዎችን ሲያነሱ አይቻለሁ። ተመዝግበን ቶሎ አልደረሰንም፣ እንደዚህ አይነት ነገሮችና ዘገየብን የሚሉ ነገሮች ይመጣሉ። በእርግጥ ውጭ ያሉት ብቻ ሳይሆን እዚህም አንዳንድ ጊዜ አልፎ አልፎ አሁን በተወሰነ መልኩ ተቀርፏል እንጂ ቶሎ እየደረሰ አይደለም፣ ቶሎ እየመጣ አይደለም የሚሉ ጥያቄዎች አሉ። እነሱ እንዴት ነው የሚስተካከሉት? እዚህም እዛም ያሉት እኛ እንግዲህ እኔ የፋይዳን የምናስተዳድረው መሀንዲሶች ልበል በጣም ብዙ ኢፈርት እየወጣ በጣም የሚደነቅ አቅም ተገንብቷል። ባይዘ ሌላም ሀገር ዲጂታል አይዲ ብዙ ጊዜ ዲጂታል አይዲ አፍሪካ ውስጥ የሆነ አውሮፓ፣ ፈረንሳይ፣ ቻይናን መጥቶ ነው የሚሰራው። የእኛ ተሞክሮ ግን ኦኬ እኛም እኮ እንችላለን ወይም ቢያንስ አስተምሩን፣ ኮንሰልተንሲ ሰርቪስ አማክሩን ወደሚል ጥያቄዎች እየመጡ ስራ የጀመርናቸው አሉ እና ዜናዎችንም ከቀን ወደ ቀን የእኛ ቲም እዚህ ላይ እየሰራ ነው። ለምሳሌ አንዳንድ ሰሞን በጣም ሲስተማችን መጥፎ የሚሰራ ጊዜ አንድ ቀን ሊፈጃል፣ 2 ቀን የሚፈጅበት ጊዜ አለ ተመዝግቤ ቁጥሩ እስኪደርሰኝ። አሁን ይህን ሰሞን ጥሩ ነው የሚሰራው። በ2 ሰዓት ውስጥ ማክሲመም 1 ሰዓት ተኩል ውስጥ ይደርሳል በተመዘገብክ ቁጥሩ የሚደርስህ ማለት ነው። ይሄ እንግዲህ ሬጅስትሬሽኑ ነው። ከዛ ግን ከሱ እኩል
እንደው በጣም ብዙ ሪሶርስ የሚወስድብን ህትመቱ አይደለም አውተንቲኬሽኑ ነው። አውተንቲኬሽን ሰርቪስ ማረጋገጡ ሪል ታይም ነው። ምክንያቱም ባንክ አካውንት ልትከፍት ነው ወይ የሆነ ሎጊን ልታረግ ነውና አንድ ሰዓት አይደለም አንድ ደቂቃ አይደለም በሰከንዶች ነው የሚደርስ የማረጋገጥ አገልግሎቱ። እሱም እንትን ነው ሪሶርስ ይፈልጋል። ስለዚህ እሱ ላይ ነው በጣም እየሰራን ያለ ነው የማረጋገጥ አገልግሎቱ ላይ ነው። እሱ አይደለም የሚለው እሱ ነው ወደፊት ዋና ስራው የፋይዳ መመዝገቡ። እንዳልከው ዘመቻ ስራው ሲያልቅ በጣም ይቀንሳል። አዲስ የሚወለድ ህፃን ምናምን ከውጭ ደግሞ በስርዓት ከተሳሰረ እሱ በስርዓት ይመዘገባል። ውጭ ላሉትስ በኤምባሲ በቆንስላ ለሚመዘገቡት እስካሁን አንድ ብቻ ነው በቆንስላ የተጀመረው ዱባይ እና አቡዳቢ እንደ ሙከራ እንደ ፓይለት ነው። ግን ዳያስፖራ ይፈልጋል ፋይዳ። ለምሳሌ እዚህ መሬት ያለው ይኖራል፣ እዚህ ስም የሚያዘዋውር ቲን የሚያወጣ ብዙ ጉዳይ ያለው አለ እዛ ሆኖ በተወካይ ማለት ነው። ስለዚህ በተወካይ ቢሆንም ግን ስቲል ፋይዳ ይጠየቃል። አንዳንዱ ተቸግሮ በሩም ይመጣል ምን ይላል። እዛም ሆኖ ግን ኢትዮጵያ ውስጥ ባንክ አካውንት መክፈት ቢችል ጥሩ እኮ ነው ለኢኮኖሚ። አንዳንድ ዲያስፖራ ሆኖ ህገወጥ ነገር ውስጥ የሚሳተፍ ሽፍታ ለብር ይልካል። ለምሳሌ ኢቭን እነሱ እንዳሉ ሆነው የፋይዳ ከኢትዮጵያ ውጭ ምዝገባ ለመጀመር ፍላጎት አለን። እየተነጋገርን ኢንተርናሊ ከመንግስት ጋር ዳይሬክሽን እስኪሰጥ እንትን እያለን ነው። ፍቃድ እንዳገኘን ውጪም ሀገር ያሉ ኢትዮጵያውያን ቢመዘገቡ አንድ ለኢኮኖሚው የተሻለ ኮንትሪቢዩት ያደርጋሉ። ሁለት ይሄ በድብቅ እንደው ልደብቅ ብሎም ሳይሆን በሌላ ሰው ስም ንብረት የሚያዘዋውር በተወካይ የሚንቀሳቀሰው ሁሉ ዳይሬክትሊ ራሱ ስልኩን አውጥቶ ማድረግ ከቻለ ለቪዚቢሊቲውም ጥሩ ነው። እዛ ሆኖ መፈረም ከቻለ ማጽደቅ ምናምን ከቻለ ያው ከዚህ ጋር ተያይዞ መጭበርበሩም ስላለ ውክልና ሰጥቶ የሄደው ሰው አጭበርብሮት ብዙ ጉድ ምን ሰማበትም ስለሆነ እሱም አለ። እዚህ አረብ ሀገር ስትሄድ ደግሞ አብዛኛውን ጊዜ በወር የሚያገኙትን ትንሽ ወደ 300 500 ስንትም ዶላር ሆነሽ ብቻ በካሽ ነው የሚይዟት። ባንክ አካውንት መክፈት አይችሉም። እዛ አረብ ሀገሮች ላይ ሌሎቹ ዜጎቹ የሚያገኙት መብት ብዙ የላቸውም። የትምህርትም እንትኑ አለ። የትምህርት ሊትሬሲውም ከቤት መውጣትም አይፈቀድም። ከስልኳ ላይ ሆና ግን ቲክቶክ ላይ እኮ ትገባለች፣ ፌስቡክ ላይ ትገባለች። ያቺልች ከስልኳ ላይ ሆና አካውንት ብትከፍት ግን ህይወቷ ይቀየራል። እዚህ እንትን ዲፖዚት ማድረግ ብትጀምር እንትኑን ቀጥታ ከረንሲውን ማለት ነው። ስለዚህ ይሄ ከምዕራቡ ሀገር ውጭ ያሉትም ይጠቅማቸዋል ሰርቪሶች ዲጂታሊ ማግኘት መቻላቸው አረብ ሀገር ውስጥም ያሉት። ቅድም እርሶም ሲሉ እንደነበረው አሁን እኛም እያየነው እንዳለው ከዚህ በፊት ትኩረት ያልሰጡት የምዕራባውያን ሀገራትም ጭምር የዲጂታል መታወቂያን በጣም ዋና ጉዳይ ያደረጉ እየመጡ ነው። በተለይም ደግሞ በአፍሪካ እኛ ተሞክሯችንን እያካፍልናቸው ያሉ ሀገራትም ጭምራሉና በኢትዮጵያ ብቻ የሚያበቃ ጉዳይ አይመስለኝም። ይሄ የኢንቴግሬሽኑ ወይም ደግሞ ውህደቱ የዳታ ሴንተር የመረጃ ማዕከላዊነቱ በኢትዮጵያ ብቻ የሚያበቃ አይመስለኝም። ከሌሎች ሀገራት ጋር ከጎረቤት ሀገራት ጋር እንዲሁም ከሌላው የዓለም ክፍል ጋር ኢንቴግሬት ማድረግ ላይ ማበር ላይ ይሄን የመረጃ ልውውጥን ወይም ደግሞ መረጃ መሰብሰብን ማንነትን ማወቅን ከሌሎች ሀገራትም ጋር ማስተሳሰሩ ላይ ምንድነው የሚታሰብ ነገር ካለ? አሁን ኢጋድ 9 አባላት ሀገራት ያሉት ኢትዮጵያ እንግዲህ ዋናው የኢጋድ ዙሪያችንን ያሉት ሌሎቹ አባላት ሴንተሩ እኛ ነን። ኢጋድ አለ። ልክ እንደ ኢጋድ ጎረቤት አለ ኢስት አፍሪካ ኮሚኒቲ የሚባል እኛ የለንበት። አሁን ኢስት አፍሪካ ኮሚኒቲ አባላት አይዲ ኢንተርኦፕራቢሊቲ አጽድቀዋል። የፖለቲካ ውሳኔ ነው። ስለዚህ አንድ ኡጋንዳዊ ታንዛኒያ ሲሄድ በኬንያ አልፎ በናሽናል አይዲው መሄድ ይችላል። የኬንያም ሪኮግናይዝ ያደርግለታል፣ የታንዛኒያም ቪዛ ፍሪ እንዳለ ሆኖ ቪዛ ፍሪ ፕላስ
አይዲ ፓስፖርት ፍሪ ትራቨል አለ ማለት ነው። ስለዚህ ምንድነው የሁለቱም ሀገር ዜጋ እንደሆንኩ እንዲሰማኝ ያደርጋል። በቀላሉ መንቀሳቀስ ዝም ብሎ ይሄ የሙዝ ነጋዴ ከኡጋንዳ ተነስቶ ጣት ሙዙን ኬንያ ሸጦ መመለስ ይችላል። እንደ ገባ ቪዛ ምናምን እኮ የምንለው ይሄ ለፎርማሉ ህዝብ እኮ ነው። አብዛኛው እኮ ቦርደር የሚሻገረው ሰው እኮ ፎርማል አይደለም፣ ትናንሽ ዕቃ ይዞ ሸጦ የሚመለሰው። እሱ ግን ለሀገር ደህንነት ትንሽም ዕቃ ያዘ ትልቅ መግባቱን ማወቅ አለበት። ሰው እሱን ማቅለል ኢስት አፍሪካ ኮሚኒቲ ሰርቶታል። ኢጋድም ቢሰራው ብለን ብዙ ፑሽ እያደረግን ነው። በእርግጥ ኢጋድ እንደ ኢስት አፍሪካ ኮሚኒቲ እድለኞች ናቸው። የተሻለ አካባቢ ነው ያለው። እኛ ጋር አስበው አሁን ሱዳን በጣም እንደ ሀገር እየደቀቀች ያለችበት ጊዜ ነው። ሲቪል ዋር ላይ ናቸው። ወንድማችን የሱዳን ህዝብ እየተጎዳ ነው። ሌሎቹም ጋር ብትሄድ ብዙም ቀጠናው ብቻ እንደዚህ ለኢኮኖሚው ለዲጂታል ኢንተግሬሽን ለኢኮኖሚክ ኢንተግሬሽን ትንሽ ገና ነው ልትል ትችላለህ። ግን ገባ አሁን ነገር ሁሉ ሲመቻች አይደለም ኢኒሼቲቮች መጀመር ያለባቸው። አሁንም ራሱ ከባድ በሆነበት ጊዜ ቢጀመር ነገ መስተካከሉ አይቀርምና አንድ ሶማሊያ ውስጥ ያለ አንድ ነጋዴ በህጋዊ መንገድ በህገ ወጥ ማቋንም ይችላል። በኮንትሮባንድ ምናምን ሪስክ አድርጎ እኮ ይችላል። ግን በህጋዊ መንገድ ከኢትዮጵያ አንድ ዕቃ ቢገዛ እንግዲህ እዚህ ጋር አይዲ ብቻ አይደለም። አይዲ ኢንተርኦፕሬቢሊቲ አንዱ ነው። ፔመንት ኢንተርኦፕሬቢሊቲ ሁለተኛው የክፍያ ሲስተማ የኛ ቴሌብርና የኬንያው እንግዲህ ኤምፔሳ ወይ የሶማሊያው አንድ ፔመንት ዋሌት መናበብ ሲችል አይዲ ኢንተርኦፕሬቢሊቲ ፔመንት ኢንተርኦፕሬቢሊቲ መጣ ማለት ፍሪ ሙቭመንት ኦፍ ፒፕል አለ ማለት ነው። ደህንነትም ይጠበቃል። ሰዎች ደግሞ እርስ በርስ እንደልብ አሁን ገባ አጥሩ አይምሯችን ውስጥ ነው ያለው። ግን መሬት ላይ ህዝቡ ታስጨንቋል። ከዚህ ወደዚህ እንዳይተላለፍ እንዳይነግድ ምን እንዳይል ካርታ ላይ እኮ ነው እንጂ መስመር ያለው መሬት ላይ መስመር የለም። ስለዚህ እነዚህ የዲጂታል ፐብሊክ ኢንፍራስትራክቸር እሳቤ ልክ ነህ። ወደ ክሮስ ቦርደር ነው ቀጠናዊ ግንኙነት ዓለም አቀፋዊ ግንኙነቱ ይመጣል። አሁን አንድ የኡጋንዳ ውስጥ ያለ ሰው የኢትዮጵያን ቡና መግዛት ቢፈልግ በአሁን ጊዜ መጀመሪያ የኡጋንዳ ሺሊንግ ነው። ኡጋንዳ ሺሊንግ ወደ ዶላር ይቀየራል። ዶላር ወደዚህ ይልካል። እዚህ ደግሞ ወደ ብር ይቀየራል። ቡና ይገዛል። ይሄ ሁሉ የመጣው ለምንድነው? ኢንተርኦፕሬቢሊቲያችን ደካማ ስለሆነ ነው። ሶ ኢንተርኦፕሬቢሊቲ በጣም ለውጥ ማምጣት ያለበት ነገር ነው። አንዱ እንግዲህ ዲጂታል መፍትሄ ነው። ግን ያው ዋናው መፍትሄ ዲጂታል አይደለም፣ የፖለቲካል እንትን ነው፣ ውሳኔ ነው። በጣም ነው የማመሰግነው። ቴንክ ዩ። ሰፋ ያለ ቆይታ ነው ያደረግነው። አድማጮቻችንም ብዙ እንዳተረፉ ተስፋ አደርጋለሁ። በጣም አመሰግናለሁ ድጋሚ። ቴንክ ዩ። አድማጭ ተመልካቾቻችን ከብሔራዊ መታወቂያ አገልግሎት ዋና ዳይሬክተር ዮዳሄ አርአያ ስላሴ ጋር ያደረግነው ቆይታ የዛሬው ይሄን ይመስል ነበር። ብዙ እንዳተረፋችሁ ተስፋ እናደርጋለን። መልካም ጊዜ ይሁንላችሁ።